መስዋዕትነቱ ለዘላለም የሚያምኑበትን ያማልዳል። እሺ ሌላ ምን ልበል እንዴ? ቆይ ተረጋጋ። አሁን እየተናደድክ ያለው ለመሰለህ አሳከኝ። ቀጣይኛው ጥያቄ ስለከበደ ጀማ እንደዚህ ይሆን ያለው። እኔ እኮ ሌላ መች ጠይቀኝ፣ ቀጣዩን መች ጠይቀኝ። እሺ ጠይቀኝ። አረብስ ተረጋጋ፣ እባክህን ተረጋጋ። አይዞህ አብዱል ከሪም አይዞህ፣ ጌታ ይረዳል። አረ ወደ ሀሳቤ ልምጣ። ቆይ ተረጋጋ። እሺ ኢየሱስ አሁን በዚህ ሰዓት ላይ ጠበቃ ነው ላንተ? አዎ ወይም አይደለም? ስራውን ተፈጸመ ብሎ ስራውን ፈጽሞ በአባቱ ቀኝ ነው ያለው። ስራው ግን ያን ተፈጸመ ያለው ስራው ያማልዳል። ይሄ ላንተ አይገባህም። ይሄ ላንተ አይገባህም። ታውቃለህ? ይሄ መረዳት አትችልም እኮ አይታቸው ልሰደበኝ የነበረው ለዚህ እኔ ቀድሜ ነግሬያቸዋለሁ። ቀጣይኛው ጥያቄ ስለሚከብድ ነው ብዬ ነግሬያቸው አይገባም አለኝ። አሁን ደግሞ ስጠይቅ እኔ እኮ ያልኩህ ተረጋጋ። አሁን ኢየሱስ ጥቅስ የጠቀስኩልህ ለዛ ነው። ጥቅስም ብዬ ጠቀስኩልህ ኢየሱስ ጠበቃ እንደሆነ ቃል በቃል ማንም ኃጢአት ቢያደርግ ይላል። ገባህ? ቢያደርግ ማለት ነው። አዎ እንደው አማርኛ አይገባም። ኢትዮጵያዊ አይደለም? አዎ አልኩህ። ቆይ አይገባም። ቆይ እሺ አትናደድ። ጥያቄ ልናገረው አንዴ። አዎ አልኩህ እኮ። እሺ ምንድን ነው የምትፈልገው? አዎ ጠበቃችን ነው ኃጢአት ስንሰራ። እሺ አሁን ኃጢአት ስትሰራ ኢየሱስ በዚህ ሰዓት ለአንተ ጠበቃ ነው? አሁን በዚህ ሰዓት ጠበቃ ነው ለአንተ? አዎ ወይ አይደለም? ጠበቃ ነው፣ ለዘላለም ጠበቃ ነው። ለዚህ ሰዓት ብቻ ሳይሆን ለዘላለም እስከ ምድር ፍጻሜ ጠበቃ ነው። በቃ ያዝልኝ። አሁን መንጌን እስከ አፍንጫህ ነው እየነገርኩህ ያለሁት። አንተ ግን አይገባም። በቃ ይበቃኛል። መንጌ ክፈት አሁን ማይክን። መንጌ ከእሱ ጋር ጨርሱ ና። አሁን ይህን ሀሳብ ይዤ ወደ አንተ ምጣ። ኢየሱስ ጠበቃ ነው በዚህ ሰዓት? ከእሱ ጋር ከአቤኔዘር ጋር ጨርሱና እኔ ያወራለሁ። አሁን አንተ እዚህ ጋር ያለ ኖ ጠበቃ ነው በዚህ ሰዓት ኢየሱስ? የምን ጠበቃ ነገረ እኮ አቤኔዘር እኮ እየነገረ ነው አለ። እሱን ያንተን የፈለግ ነው ጠበቃ መንገሻዬ ፈሪ ነው። እኔን ይፈራኛል ሲጀመር። ልንገርህ አይችለኝም። አብዱል ከሪም አቤኔ አንዴ አይችለኝም። ኖ አብዱል ከሪም እንጂ አትተጋገዙ። መንጌ አሁን አንተ የት እየሮጥክ ነው? አብዱል ከሪም የት እየሮጥክ ነው? የምፈልገውን ነግረኸኛል። በቃ ጨረስኩኝ እኮ ከአንተ ጋር አትሂድ። መንገሻ ጋር አትሂድ። እኔ ጋር ጨርስ። የእሱ ኢየሱስ ስለሚለይ እኮ እንደዚህ ያበርክ ያለው። ቆይ አሁን እነግርሃለሁኝ። እኔን ተወኝ በቃ አይገባም አላልከኝም? ያንተን መጽሐፍ እኮ ጻፍኩ፣ ያንተን ሀሳብ አስቀመጥኩ። አሁን የእሱን ኢየሱስ ደግሞ እንስማ። እኔን ተወኝ በቃ። አሁን መንጌ ያንተን ያው የሚያብዱት ማለት ኢየሱሳቸው ይለያያል ሌሎቹ። ለዛ ነው እሺ እንደዚህ የሚያብዱት። አሁን የኛ ኢየሱስ አለ ቁርአኑ ላይ ያለው ሐሰተኛ ኢየሱስ፣ ሐሰተኛ ኢየሱስ አለ። አምን ይሄን እኮ ብያለሁ። ሐሰተኛ ኢየሱስ አለው። ቁስላቸው ተነክቶ አበዱ። እሺ መንጌ ያንተን ኢየሱስ እንስማ። የእሱን ሰማን። የእሱ ኢየሱስ ጠበቃ ነው በይሳት ያማልዳል። በይሳት ጠበቃ። ያንተን ኢየሱስ ደግሞ እንስማ። መንጌ ያንተ ኢየሱስ ጠበቃ ነው በይሳት ኃጢአት ብታደርግ። መጀመሪያ እዚህ ጋር አቤኔዘር ላይ እኮ እየዋሸህበት ነው አንተ ማለት ነው። እሱ ያለው ስራ ያማልዳል ነው ያለው። አይ ለዘላለም ጠበቃ ነው አለኝ። ኖ ስራ ያማልዳል ነው ያለው። መጨረሻ ላይ አይ መጀመሪያ እንደዛ ሲል እኔ ያመጣው ስራው ለዘላለም ያማልዳል ነው ያለው እዚህ ጋር ማለት ነው። እኔም ጆሮ አለኝ እነ ጃህም እነ ሁሱም ሁሉም ከዛ በኋላ ያለው ነው እስከ ዘላለም ያማልዳል ነው ያለው እዚህ ጋር ማለት ሁላችንም እዚህ ጋር 700 ምናምን ሰው አለ። አንዴ ስለ ጠበቃው ነው የጠየቅኩህ። ለምንድን የምትናደው? ስለ ጠበቃ ነው የጠየቅኩህ። ኢየሱስ ለአንተ ጠበቃ ነው ወይ? ከአብ ዘንድ ጠበቃ ነው እሱ? አሁን በይሳት ለዘላለም ጠበቃ ነው ለእኔ አለ። ጠበቃ ነው ለአንተ ስራው እኮ አለ። ስራው ኢየሱስ ብዬ ጠየቅኩት። ከዛ በኋላ ኢየሱስ ጠበቃ ነው ወይ ለአንተ ስለ አዎ ለዘላለም ጠበቃ ነው ለእኔ አለ። ለአንተ አሁን ለዘላለም ኢየሱስ ጠበቃ ነው? ቃል በቃል ያለው እንደዛ ጠበቃ ስትል መጽሐፉ እንደሚለው ኃጢአት ስትሰራ ማንም ጥቅሱን ላምጣልህ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እሱም ጻድቅ የሆነ ኢየሱስ ነው ይላል። ማንም ኃጢአት ቢያደርግ አንተው ራሱ ኃጢአት ብትሰራ ጠበቃህ ነው ኢየሱስ። እንደዛ ታምናለህ? አሁን እሱ ለዘላለም ጠበቃዬ ነው አለ ቅድም ሲናገር። አንተ ኢየሱስ ለዘላለም ጠበቃህ ነው? ጠበቃ ማለት እኮ ስለአንተ የሚከራከር ሲጀመር፣ ጠበቃ ማለት እኮ ስለአንተ የሚከራከር ማለት እኮ ነው። ፈራጅ ማለት በመስቀል ላይ የከፈለ ዋጋ ያስራው ጠበቃ ነው። ልክ ነው። ኢየሱስ አይደለም ጠበቃው? ኢየሱስ እንዴት ስትል ኢየሱስ እኮ ማለት ነው እግዚአብሔር እኮ ነው እኮ ኢየሱስ ነው ወይ? መጽሐፉ ይላል እኮ ኢየሱስ ነው ጠበቃ ይላል። እሱን ትቀበላለህ? መጽሐፉ ቃል በቃል እንደዛ ነው የሚለው። እሱ ለዘላለም ጠበቃ እንደዛ ቃል ለዘላለም ኢየሱስ የኔ ጠበቃ ነው ማለት ነው። አለይዝ ጉቲ ሾሾ ይቀለምንተ ሹ ሀዳ መስካራ ኢየሱሳቸው አይገናኝም ያጀማ። ለዛ ነው እንደዚህ አሁን በጣም የተለያየ ኢየሱስ ነው የሚሰብኩት። አሁን ልጁ ቀድሞ ወጣ እንጂ ሌላ ደግሞ ጥያቄ አለ ባይዘ ሌላ ደግሞ ጥያቄ አለ። የማይስማሙበት በጣም ብዙ አለ። ክርክር ውስጥ ነው ያሉት።
እነሱ ራሱ እርስ በርስ አሁን በስላሴ ጉዳይ ራሱ እኮ አሁን ስላሴን ሁለቱም አማኞች ናቸው፣ ፕሮቴስታንት ነው፣ ግን በስላሴ ጉዳይ ይጠራራሉ። በስላሴ ጉዳይ ይወያያሉ ፕሮቴስታንትና ኦርቶዶክሶች። በኢየሱስ ጉዳይ ራሱ ይወያያሉ፣ ስለ ኢየሱስ ሁላ ማለት ነው። በኢየሱስ ጉዳይ እኮ ነው ኦርቶዶክሶች ራሳቸው በኢየሱስ ጉዳይ ይለያያሉ። የኬልቄዶን ጉባኤ እዚህ ጋር ማለት ነው ኦርቶዶክሶች ራሳቸው ማስረጃ አንድ ይቅርታ፣ የኬልቄዶን ጉባኤ ትቀበላለህ አንተ? የምን የኬልቄዶን ጉባኤ 451 ትቀበላለህ? እሱ የኬልቄዶን ጉባኤ እኔ ገና እንትን አላልኩም። ባይዘው እንደዚህ አላነበብኩም። የእናንተ ለምሳሌ ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ አለ አይደለ? እናንተ ኦሪየንታል ኦርቶዶክሶች አይደላችሁ ማለት ነው። ግብጽ ምናምን ኤርትራ ምናምን ያላችሁ ኦርቶዶክስ አለ። ወደ ሩሲያ ግሪክ ምናምን ያሉት ኦርቶዶክሶች አሉ። እነዛ ኢስተርን ኦርቶዶክስ አለ። እናንተ ኦሪየንታል ኦርቶዶክሶች ናቸው አይደል? ስለዚህ እናንተ ሁለታችሁ አንድ የሚለያቸው 451 ላይ የኬልቄዶን ጉባኤ ነው። ምክንያቱም ኢየሱስ ሁለት ባህሪ ያለው ተብሎ የተወሰነው ማለት ነው። አሁን ለምሳሌ ሺአ ዋሃብያ ከዛ እኛንተው ስለ ኢየሱስ በኢየሱስ ጉዳይ እኮ ኢየሱስ ማን ነው በሚለው እኮ ነው። ኦርቶዶክስ ራሱ የተለያያችሁ ባለው ጉዳይ ነው። እኛንተው ባላህ እኛ አላህ ማን ነው በሚል ማን ነው የተለያየ ነው? አላህ ማን ነው ቢል አምላክ ነው ወይስ አይደለም በሚል የተለያየ አለ? አምላክ ሁለት ባህሪ ያለው በሚል የተለያየ አለ? የለም። እዚህ ጋርም እኮ ኦርቶዶክስ ክርስቶስ ማን ነው በሚል እንኳን አልተለያየም። አዎ በዛ ነው የተለያያችሁት። በዛ ነው የተለያየ ኢየሱስ ሁለት ባህሪ ነው ወይስ አይደለም በሚል እኮ ነው የተለያያችሁት 451 ላይ። ኢየሱስ ሁለት ባህሪ ነው የሚሉት እዛ ብትሄድ፣ አሁን የግሪክ ኦርቶዶክሶች ጋር ሩሲያ ያሉት ኦርቶዶክስ ጋር ብትሄድ እንደዛ ነው የሚቀበሉት። እናንተ ደግሞ ይህን አትቀብሉ። እዛ ነው 451 ላይ የተለያያችሁት። 450 ኬልቄዶን ጉባኤ ላይ ዘጋ ወጣችሁ። እናንተ ያው የግብጽ ኦርቶዶክስ፣ ኢትዮጵያ ያለ ኦርቶዶክስ፣ ኤርትራ ያለ ኦርቶዶክስ ምናምን እነዚህ አንድ ቲም ናቸው። እዛ የሩሲያ ኦርቶዶክስ፣ የግሪክ ኦርቶዶክስ ምናምን እነዛ ሌላ ቲም ናቸው። በኢየሱስ ጉዳይ ኦርቶዶክስ ከኦርቶዶክስ ሁሉ አልተስማማም፣ እንኳን ከፕሮቴስታንት ማለት ነው። ካቢኔ ዘርጋ እኮ ማለት ነው ማውራት ትችል ነበር ከምታወርደው። እኔ እሱ ሌላ አላወረድኩትም፣ ግን አሁን አንተ ጋር የመጣ ነው። ለምንድን ነው እርስ በርሳችሁ መስማማት ያቀታችሁ? ኦርቶዶክሶች ራሳችሁ እርስ በርሳችሁ። ሰው እኮ የራሱ የሆነ ነጻ ፈቃድ ያለው ፈጣሪ ሲፈቅደው ክርስቶስ ኢየሱስን ነብይ ነው አምላክ ነው አማላጅ ነው ብሎ መቀበል መብቱ ነው ሁሉ። ኦርቶዶክሱ ራሱ እናንተ እኮ ነው ለቃችሁ የወጣችሁት እኮ እናንተ እኮ ነው ለቃችሁ የወጣችሁት። እነሱ እኮ የተወሰኑን የ451 በጉባኤ የተወሰኑን እኮ አንቀበለብላችሁ የወጣችሁት እናንተ ናችሁ። እኛ የምንቀበለው ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለን ነው የምንቀበለው እኮ። የ325 ኒቂያ ጉባኤን ተቀበላችሁ፣ 381 የቆስጠንጢንያ ጉባኤን ተቀበላችሁ። 451 ላይ አንቀበልባችሁ ከጉባኤ ከቤተ ክርስቲያን ወጣችሁ። እናንተ አሁን ከቤተ ክርስቲያን ውጭ ናችሁ፣ ከዛ ጉባኤ ውጭ ነው የወጣችሁት። ያ ጉባኤ የወሰነውን ውሳኔ አልቀበልም ብላችሁ ነው የወጣችሁት፣ ተገንጥላችሁ ማለት ነው። ውሳኔ አልቀበል የቤተ ክርስቲያንን ውሳኔ ያን የተሰባሰቡትን ውሳኔ አልቀበልም ብሎ መውጣት አዲስ ሃይማኖት ነው። የእናንተ አሁን ኢትዮጵያ ያለችው ኦርቶዶክስ፣ ኤርትራ ምናምን እነዚህ ተገንጥለው የወጡ ናቸው፣ አንቀበልም ብሎ የወጡ ናቸው። ጨረስ የተሳሳትኩት ካለ አርምኝ። ያልወጣችሁም እንደዛ አንቀበልም አላላችሁ? እኔ እንደዚህ ጥልቅ እውቀት የለኝም እንደዚህ ላይ ስለማለት ነው። ጥልቅ እውቀት አለ። ቆይ ላድርግልህ እንትን ልበልህ። አንተ አሁን ኢየሱስ ከሁለት ባህሪ አንድ ባህሪ ብላ አይደለም የምታምነው? ሁለት ባህሪ ብላ አታምንም አይደል? አንድ ባህሪ ነው እንጂ። አዎ በቃ እነዛ የግሪክ ያሉት ደግሞ ግሪክ ያሉት ሩሲያ ምናምን የሚሉት እንደዛ አይደለም የሚሉት፣ ሁለት ባህሪ ብለው ነው የሚያምኑት። ይሄ የኬልቄዶን ጉባኤ ውሳኔ ላይ ሁለት ባህሪ ተብሎ ነው የተወሰነው። ከዛ የእናንተ ቲሞች የእናንተ ጀማዎች አንሰማም ብለው ወጡ። እኔው ማለት ነው እዚህ ጋር እንትን የማምነው ልንገርህ። ቆይ ላሰማሽ፣ አንድ ቪዲዮ ፈልጌ ላሰማሽ። እንደውም ጥሩ ሀሳብ ነው እና እስቲ የሆነ የራሳችሁ ያሉትን ላሰማ። ግሪክ አይስማሙም። ባይዘው ኦርቶዶክስ ራሱ ስለ ምልጃ እየጠየቅ ነበር፣ ማውራት እንችላለን? ቆይ አውራለሁ። ይቅርታ ቆይ ስትገቡ ማለት ነው እናንተን እንትን የጥሪ ካርድ ተልኮላችሁ አይደለም መገቡ። ለዛ የሀሳብ የተነሳ ሀሳብ ላይ እንትን ብለህ መቀጠል ያለብኝ፣ ብድግ ብለህ እኔን አውሩኝ አይነት ነገር አይባልም። ቃል ኦርቶዶክሶች አሉ ምናምን ነገር። እሺ ቆይ እንቀጥል በቃ። እሺ የት አለ? ማን ነው ያወራው? አማናዊ ነው። አማናዊ ከየት ቤተ እምነት ነው አማናዊ? ኦርቶዶክስ ነኝ ወንድም ማለት። ሶስት ጌታ አለ ብለህ ታምናለህ? ምንድን ነው መሰለህ ቅድም ስለ ምልጃ ስታወሩ አጥርተን እንሄድ ብዬ ነው። ሮሜ 8:34 ጠቅሳችሁ ኢየሱስ አማላጅ ነው አይደለም የሚል ነገር ስትናገሩ ስለነበር በቃ አቋረጥከኝ አይደለ? ስለ አቋረጥከኝ አሁን ሶስት ጌታ አልነበርኩም።
እሺ ችግር የለም። 3 ጌታ አለ ብለህ ታምናለህ? ይሄኛውን ጨርሰን እንሂድ። አትተነዋል። ይሄኛውን 3 ጌታ አለ። በምን ተስማማችሁ? በምን እኛ አገባን ኢየሱስ አምላክ ነው አይደለም የሚለው ጠበቃ ሆነ አሉን። እኛ አያስጨንቀንም። ዋናው ጠበቃ ይሁን እንደው አጥርተን እንሂድ ብዬ ነው። ይኸውልህ እኛ እኮ ዊ ዶንት ኬር አለ እኮ እኔም ጃም ምናምን ለምሳሌ ግን ምንድን ነው መሰለህ ኢየሱስ ክርስቶስ አማላጅ ነው ስትል አላህ አማላጅ እንደሆነው ማለት ነው። ኧረ አንዴ ፕሊስ፣ ኧረ እባክህን ተረጋጋ። ቆይ የቸመተልካት ኧረ አንዴ ቆይ ተረጋጋ። እሺ ቀጥል። ተጭነህ ስለመጣ እኮ ነው አዲስ ርዕስ ያደረኩብህ። ተጭነህ እንደምትመጣ አላህ አማላጅ ነው ልልህ ነው ፈልጌ ነው እንደዛ ማለት ነው ልልህ አይደለም። ትጠይቀኛለህ። ቆይ አንዴ ትጠይቀኛለህ። 3 ጌታ ነው ያለው ብለህ ታምናለህ? በኦርቶዶክስ 3 ጌታ ሳይሆን አንድ እግዚአብሔር 3 አካል ያለው አንድ እግዚአብሔር። 3 ጌቶች ማለት ይቻላል በክርስትና? 3 ጌቶች አይባልም፣ አንድ ጌታ። እሺ ከታች አይባልም ያላችሁ ጻፉ፣ ያው ለምስክርነት ይሆን ዘንድ። 3 ጌቶች ይባላል አይባልም? አይባልም። እሺ ሚዩት አድርግ በቃ። ማስረጃው እንደከፍት ስለሆነ በቃ አይባልም ስላልከኝ መልሰልኛል እና አመሰግናለሁ። እኔ ጥቅሱን ላውጣ። አይባልም ብሎናል። 3 ጌቶች አይባልም። እሺ ላውጣላችሁ። እሺ አይባልም ብሎ ከዚህ አንጻር ደግሞ እንዳትሆን አይባልም። በቃ ኧረ እባክህ ወደዛ ብላችሁ አውርዱት። መንጌን ካወራ ከዚህ በኋላ መንጌ አንጨረስክ እኮ አንተ። አሁን የታል? ቆይ ላውጣላችሁ ነው። እሺ ኧረ እባክህ ተረጋጋ። ቆይ ላውጣለሁ፣ ተረጋጋ። እሺ 3 ጌቶች አይባልም ብሎናል። በኦርቶዶክስ መጽሐፍ ላይ ተመልከቱ። ሰይፈ ስላሴ ላይ የኦርቶዶክስ መጽሐፍ ነው። ቆሞስ መልካ ገነት አባ ምንድነው አባ ጊዮርጊስ ያዘጋጁት ነው። እንግዲህ የቤተ ክርስቲያኒቱ መጽሐፍ ላይ በኦርቶዶክስ አይባልም ብሎ የነበረ እናነባለን። አሁን 3 ጌቶች አይባልም ብሎ ነበር፣ አይታቸዋል። እናም ይኸው ፔጅ 109 ላይ 3 ነገስታት አሉ ይልና የተዛዛቸው ባህሪ አንድ የሆነ 3 ጌቶች ይታያቸዋል። 3 ጌቶች ናቸው በማለት አብ ወልድ መንፈስ ቅዱስ 3 ጌቶች ናቸው ቃል በቃል ይታያቸዋል። ይኸው 3 ጌቶች ናቸው በማለት ይናገራል። እዚህ ከቤተ ክርስቲያን እንግዲህ ወገናችን በይፋ እንደወጣ እናበስራለን ማለት ነው። ወደ ሁለተኛው ጥያቄ ልግባ። አበሰርክ አንተ አሁን ይህንን መጽሐፍ ከየት ታምጣው? ማን ያምጣው? ማን ይጻፈው? ምን ይሁን በማይታወቅ መጽሐፍ የአንድ ቤተክርስቲያን ዶግማ አይለካም፣ አይነገርም። የቤተክርስቲያን መጽሐፍ ነው። ሰይፈ ስላሴ ቆይ እንትን አንተ መንጌ አንተም በቤት በማንተ ልታትመው ትችላለህ። እሱ ችግር የለም። እሺ አምጣልኝ አንተ ሰይፈ ስላሴ። አሁን እዚሁ እንጠብቃለን። ተዘጋጅቼ አልመጣሁም፣ አልያዝኩም። ሂድ አሁን ወደ ጥያቄ ቀጥል። ይዘና የለም ለምትን ያህልኛ መጽሐፍ ጋር እሺ መንጌ እንደዛ ይላል አይልም? መንጌ አጠገባችን አንተ አላነበብክም? መንጌ ሰይፈ ስላሴ አንብበህ አታውቅም? እዚህ ጋር ነገር በሰይፈ ስላሴ ላይ ነው እኮ ልታወጣው ነው ብዬ እኮ ነገር ያለው መጀመሪያ ይላል። አዎ በቃ አይታል ይላል አይደለ? መጀመሪያ መንጌ ምን ይላል ወይስ ያው አነበብከው እኮ መንጌ አይደለም ምስክር መንጌም አይሆንም። መንጌ አይደለም ምስክር፣ መጽሐፍ ቅዱስ ነው ምስክር። ይኸውልህ የእኛ የሃይማኖት እንትን አለ እኮ ተሳስተዋል ብለኛል። ይሄ የቤተክርስቲያኒቷ የዶግማ መጽሐፍ አይደለም። ይሄ አንተ ልትጽፈው ትችላለህ፣ አንተ ልትጨምርበት ትችላለህ። አንተና አንተን የመሰሉ ሰዎች ሊጽፉበት ይችላሉ። እሱ እንደ መረጃ ሊቀርብ አይችልም። የቤተክርስቲያኑ ይዘልና እሺ በቃ የቤተክርስቲያኒቷ አቋምና የእምነት መግለጫ አንድ እግዚአብሔር ነው። በቃ እኮ ይኸው በመጽሐፋቸው እኮ የቤተክርስቲያኒቷ እኮ መጽሐፍ አስቀመጠች እኮ ይህንን መጽሐፍ። አይ አንተ መከራከሪያ ይዘህ የመጣው ይሄን ነው። ሌላ መከራከሪያ ነጥብ የለም። እንግዲህ ቤተክርስቲያን አትታመንም። የኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ከዚህ ውስጥ ስህተት ያለበት የህትመት ስህተት የምናምን የአንድ የግለሰብ በመሰረቱ አንድ ነገር ልንገርህ፣ ጌቶች ሳይሆን ኢየሱስ ጌታ ነው፣ በባህሪው ጌታ ነው። መንፈስ ቅዱስም በባህሪው ጌታ ነው። አብ በባህሪው ጌታ ነው። አረ አታስተካክል። በቃ ቅድም እኮ አስመሰከርኩኝ። ኮሜንት ላይ ጻፉ ያልኳቸው እንዳትገለበጥ ነው። 3 ጌቶች አይባልም። አንድ ጌታ ነው። 3 ጌቶች አይባልም። 3 ጌቶች አለ እኮ አይባልም ብለህ ነበር። አሁን አትገለበጥ። 3 ጌቶች አይባልም ብሏል። እዚህ ጋር ደግሞ 3 ጌቶች ቃል በቃል 3 ጌቶች ነው የሚለው መሳይቻል። እሺ ምንድን ነው ታዲያ? እሱን እየነገርኩህ እኮ ነው። እሱ አይደለም የኔ የእምነት መገለጫ አልኩህ እኮ። በቃ ኦርቶዶክስ ስለተጻፈ አይደለም የኔ መገለጫ።
ከኢትዮጵያ ኦርቶዶክስ የእምነት መግለጫዬ አብ ወልደ መንፈስ ቅዱስ በአካል 3 በግብር 3 በስም 3 በመለኮት አንድ ነው። አዎ መጽሐፍ ቅዱስ ላይ እኮ ገብቼ እዛ ላይ ልንመክህን መጀመሪያ ከኢትዮጵያ ኦርቶዶክስ መጀመሪያ ይህን መጽሐፍ አስጥላለሁ። ከዛ መጽሐፍ ቅዱስን ላስጥል። የፊደል ግድፈት ካለ አስተካክዬ እቀጥላለሁ። የሀሳብና የፊደል ግድፈት አንድ ሰው ይሄን ሲጽፈው የሀሳብና የፊደል ግድፈት ቢኖርበት አስተካክዬ እቀጥላለሁ። ስህተት ነው ወይ እኮ ስህተት ነው በለኛ። እሺ ስህተት ነው ይሄ ያሁኑ ስንቴ እኮ ነገርኩ እኮ አልቀበለውም። 3 ጌቶች የሚለውን አልኩ እኮ ስህተት ነው ወይ ስህተት ነው በላ። ስህተት ቢሆን ነዋ ስህተት ነው ብዬ አምናለሁ እኔ እኮ። ቤተክርስቲያን ተሳስታለች። አይ መጽሐፍ በማሳተሟ ማን ያሳተመው? ቤተክርስቲያን ያሳተመው አይተሃል? ቤተክርስቲያን ሰይፈ ስላሴ በቤተክርስቲያን ደረጃ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ያሳተመው የሚል አሳየኝ እና በቃ ቤተክርስቲያን ተሳስታለች ልበል። አሳየኝ። ይሄው ሰይፈ ስላሴ አሳየኝ። ኦርቶዶክስ ተዋህዶ ቤተክርስቲያን እኮ ነው። አዎ ይሄ አይታየም። አሳተመች የሚል አሳየኝ። እሱ ጋር ማን ያሳተመ የሚለውን አሳየኝ እስኪ። አሳየኝና ልቀበል። ቤተክርስቲያን ያሳተመችው ከተባለ ይቀበሏል። ቤተክርስቲያን መጽሐፍ አይደለም መልስልኝ። ሰይፈ ስላሴ ይሄንን መጽሐፍ ኦርቶዶክስ ተዋህዶ ቤተክርስቲያን ያሳተመችው የሚል ከሱ ላይ ያሳየኝ። ሰይፈ ስላሴ የቤተክርስቲያን መጽሐፍ አይደለም ለምን አትለኝ? ቀላል ነገር አሳየኝ እኮ አልኩህ። አይደለምም ነውም ለማለት የአሳታሚዋ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የሚል አሳየኝ። የተዘጋጀው ምን አስፈራ? አሳየኝ። ኧረ አንዴ ተረጋጋ ፕሊስ። የተዘጋጀው አሳየኝ። በቃ ፈሪ ሳይሆን ልታስወረኝ አልቻልክም። ራስህ እኮ ነው ሶስ ይሄ መጽሐፍ እኔ አልቀበሉም ማለት እኮ ትችላለህ። የተዘጋጀውን እኮ ላሳይ ነው የተዘጋጀው በቆሞስ ነው። ቆሞስ ማለት እኮ ኡስታዝ ማለት አይደለም እኮ የእናንተ የቤተክርስቲያን ማዕረግ ያላችሁ ሰዎች ይሄን ያዘጋጁት። ፕላስ ደግሞ ቤተክርስቲያን ላይ ተቀባይነት አለው። አልቀበልም ማለት እኮ በቂ እኮ ነው። የቤተክርስቲያን መሆኑን አሳየኝ። እሺ አይደለም የቤተክርስቲያን ብል ሰይፈ ስላሴ የቤተክርስቲያን መጽሐፍ አይደለም ልትለኝ ነው? እንደዛ እኮ እንድትል እኮ እፈልጋለሁ እኔ። ይሄም የያዝከው አብዱካሪም የያዝከው ሰይፈ ስላሴ የቤተክርስቲያን አይደለም ካልከኝ እኮ በቃ እኔ ጥለዋለሁ፣ አለቀ። እንደዛ ማለት አይፈልግም እንዴ? ናና ግባና አሁን ቀጥታ የቤተክርስቲያን አይደለም አልቀበልም ማለት ቀላል ነገር እኮ ነው። በቃ ቀላል ነገር ማለት ነው። ሪኩዌስት ይልካለሁ አሁን እንደገባህ ማለት ነው። እንደገባህ ይሄ መጽሐፍ ሰይፈ ስላሴ የሚባለው መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍ አይደለም ካልክ በቃ አጭር ማስቀመጥ እኔ ያስቀምጠዋለሁ። በቃ እንደዚህ ማለት አይደለም ካልክ አለቀ። ሌላ ነገር አያስፈልግም። አይደለም ለማለት ያፍሮ ይከብደዋል። ቤተክርስቲያን ሊወጣ ነው ግዛት አለ ነው ካለ ደግሞ 3 ጌቶች አይባልም ብሏል። አብዱካሪም አንተ ማስወጣት የማስገባት በእጅ ስላለ እንደፈለግ ማድረግ አይቻልም። ምንድን ነው መሰለህ ኦርቶዶክስ ቤተክርስቲያን ያሳተመችው የሚል አሳየኝና ከዛ በኋላ ይቅርታ ይኸውልህ ይሄን መጽሐፍ ሰይፈ ስላሴ የቤተክርስቲያን የእናንተ ቆሞስ መልክዓ ገነት ኡስታዝ አይደለም። ገባህ? ሰይፈ ስላሴ ቤተክርስቲያን የምትገለገሉበት መጽሐፍ ነው። ይሄኛው መጽሐፍ አይደለም። እንዲህ ብለህ በቆሞስ ስም አንተ አሳትመው ቢሆንስ? በቆሞስ ስም አንተ አሳትመው ቢሆንስ? አዎ በቆሞስ ስም አንተ እኔ አሳትሜው ከሆነ ብለህ ነው። ስለዚህ ሰይፈ ስላሴ የሚባል መጽሐፍ የለም። ምንድን ነው መረጃው? አሁን መረጃ በሌለበት ነገር ጭቅጭቅ ለምን ትፈልጋለህ? ጫውቁ እኮ ነው የሚጠብቀው ባይዘ ያችኛው አንድ ያሳጥረኝ ነው። ሰይፈ ስላሴ የሚባል መጽሐፍ ቤተክርስቲያን ላይ አለ ወይስ የለም? በቃ ይሄን መልስ መጀመሪያ። ከዚህ ልክ ምን መሰለህ ያቺ ሁሌ የምትጠይቋት ምንነት በምትሏት ጠይቅ፣ እሱ ይሻላል። የትም አታመልጥም። ይሄ መጽሐፍ ሳጥላት ማለት አትንቀሳቀስም። ዛሬ ይሄ ሰይፈ ስላሴ የሚባለው መጽሐፍ ቤተክርስቲያን ላይ ሰይፈ ስላሴ የሚባል መጽሐፍ አለ ወይስ የለም? አጭር ጥያቄ። አለ የለም በለኝ ቶሎ በል። ሰይፈ ስላሴ አንተ እጅ ላይ ያለው ሳይሆን የኔን አይደል እኔን ተቀበለው ቤተክርስቲያኒቷ ያሳተመችውን ነው የምንቀበል። ቤተክርስቲያን ላይ ሰይፈ ስላሴ የሚባል መጽሐፍ አለ ወይስ የለም? ቤተክርስቲያን ያሳተመችው አለ። አንተ እጅ ላይ ያለው ግን እሱን አይወክልም። በቃ ተረጋጋ። ቤተክርስቲያን ላይ ቢያንስ አንድ ነገር አምን አይታችኋል። ቤተክርስቲያን ላይ ሰይፈ ስላሴ የሚባል መጽሐፍ አለ። አንተ እጅ ላይ ያለው ግን እሱን አይወክልም። በቃ አሁን ያኛው ሰይፈ ስላሴ ነው አምጣልኝ። ይዘና አልያዝኩም። አልያዝኩም። በቃ ይዘና እኔን እያስወረድኩት ይዞ ይምጣ። እሺ ያጀማ ፒዲኤፍ አለ፣ የፈለክበት ፒዲኤፍ አለ፣ ጎረቤት ጓደኛ ይኖራል ምናምን። ይዘና መጀመሪያ እንደዚህ አታመልጥም። እሺ በቃ በጸባይ ይዘህ ትመጣለህ። አለ ብለህናል ሰይፈ ስላሴ። ቢያንስ ውሸታም ስትለኝ ነበረ። አትሊስት እኔ ውሸታም እንዳልኩኝ አሁን ይዘና ሰይፈ ስላሴ የሚባለው ላይ ሰይፈ ስላሴን ይዣለሁ ብለህ ከታች ጻፈልን። ዘሞመንት ሰይፈ ስላሴን ይዘህ ስመጣ እናስገባና ትልቁ ላይ ሆነ ከፍተህ ታሳየናለህ። እኛ ራሳችሁን ያሳተማችሁ እኛ ስራ ፈተን ነው እንዴ የምናሳተሙ? ያጀማ እንዴ ምን ብለህ አሁን አስበው። ምን ብለን ነው እኛ ሰይፈ ስላሴ ሰይፈ መለኮት ብዬ እኔ አሁን ይህን መጽሐፍ ማሳተሙ?
አላሁ አክበር። ስንት ነገር መስራት የሚቻልበት ሰዓት እኛ ገድል እናሳትም እንዴ? በፈጣሪ አብዱል ከሪም ልናገር ትፈቅድልኛለህ? አንተ መኖሩን ቢያንስ አምናላ። አይ ልናገር። እሺ እስካሁን እያዳመጥኩ ነበረ። እሺ አንተ መልስልን አለ ወይስ የለም? መጀመሪያ እንደ ልጅ ሰይፈ ስላሴ አለ እንጂ ሰይፈ ስላሴ አለ። ስለ ሶስት ጌቶች በቃ ሰይፈ ስላሴ አለ ብለን ሶስት ጌቶች ይላል ወይስ አይልም? ሰይፈ ስላሴ ጌታ ማለት ምን ማለት ነው? ለምሳሌ መጀመሪያ ራሳቸው አሳትሟቸዋል ስለተባልን አንተም ንገርን። ሰይፍ ሶስት አንተ አንበበክ ሶስት ጌቶች ይላል ወይስ አይልም? እኔ አላነበብኩም እንደዚህ የሚል አንድ ቀንም ስለወጣችሁት እንደዚህ ይላል ስላል ጌቶች ማለት መጀመሪያ ግን መጀመሪያ በቃ አንበበት ወጣ ይሻላል። አሁንም መጨረሻ እኔ ያልንብቤው አላውቅም ካልክ አንተም አላነበብክም። አሁን እናንተን ያሳትማችሁት ልትልን ነው። ስለዚህ አንተም አንብብ መጀመሪያ አሳየ። ይሄ መጽሐፍ ሰይፈ ስላሴ እኮ ሰይፈ ስላሴ ነው። ሰይፈ ስላሴ ነው። ሰይፈ ስላሴ። ስለዚህ መጽሐፉን ሳነብ አሁን ይላል ወይስ አይልም? አሁን እኔ የከፈትኩት ሳይሆን የቤተ ክርስቲያን ነው። ሳሳየ እኮ ማስረጃ መቀበል አለብህ። ያዝከው መጽሐፍ ላይ እኮ ገልጠህ እኮ ይላል እኮ ሶስት ጌቶች እኮ እያለ ነው። ስለዚህ እኛ አሳትመነው አይደለም ይሄንን። እኔ እሱን አላውቅም። አሳታሚና አከፋፋይ እኔ ተቆጣጣሪ አይደለሁም። ባይዘው ማለት ነው። እሺ ትቼዋለሁ። በቃ ወደ መጽሐፍ ቅዱስ ልግባ። በቃ አይደለም እዚህ ጋር አዳምጠኝ። ለምን ማስተባበያ ትሰጣለህ? መጽሐፍ ማስተባበያ አይደለም። እናንተ ልታሳትሙ ትችላላችሁ እያልክ ያልኩኝ እኮ። እሺ ይሄኛው መጽሐፍ ራሱ ነው ወይስ አይደለም? መጀመሪያ በኋላ እየተወያየን መሀል ላይ ሲከብድህ ኖ ራስን ያሳተምከው እንደማትለኝ እርግጠኛ መሆን ፈልጋለሁ። አንተን ያሳተምከው አለ አሁን ጌታ ስለሚለው ነው እኔ መናገር የምፈልገው ማለት ነው። ተስማማና ሰይፈ ስላሴ ላይ እንደዛ እንደሚል ተስማማን። መጀመሪያ ይላል ይኸው እኮ አንተ ያዝከው መጽሐፍ ላይ ይላል። እኔ ግን አላነበብኩም ሰይፈ ስላሴ። እኔ ያዝኩት መጽሐፉ ያንተን ሰይፈ ስላሴ እኮ ነው ካልክ እሺ ካልክ ነው እንዴ? አይደለማ ኖ እኮ እንደዚህ ለውይይት አይመችም አለ መሰላችሁ። ያዘ ነው አሁን ማለት ነው ጌቱ። አሁን አንተ እዚህ መጽሐፍ ላይ ማለት መጨረሻ ላይ አንተ ያዝከው ሰይፈ ስላሴ የሚለው መጽሐፍ ሳይሆን እኮ ያጣላህን እዚህ ጋር እኮ ምንድነው ጌቶች የሚለው ነው አይደል? እሺ በቃ እሺ። ስንት አምላክ ነው ያለው መንጊ? አንድ እግዚአብሔር ነው ያለው። ይሄ አንዱ እግዚአብሔር ተወልዷል በማርያም። የእግዚአብሔር ቃሉ በቅድስት ድንግል ማርያም አድሮ ክርስቶስ ማለት ነው። ይሄ አንዱ እግዚአብሔር ተወልዷል ወይ? ጥያቄ የእግዚአብሔር ቃል እኮ አልኩህ። ቃሉ እግዚአብሔር ተወልዷል ወይ ነው ጥያቄ። እግዚአብሔር ተወልዷል። የእግዚአብሔር ቃሉ ስጋ ሆነ እኮ አልኩህ። መጽሐፍ ቅዱስ ስለሚለው ቃል ስጋ ሆነ ስጋ የሆነው በቃ ላሻሽል መጀመሪያ ላይ ማለት ነው። እዚህ ጋር ጌቶች ስለሚለው ትሄዳለህ። ለምን እየዘጋ ትሄዳለህ? ፋይል ብቻዋለኛው መጽሐፍ እየዘጋ ለምን ትተዋለህ? አሁን እኮ አንተ ተናገር ከኔ ምትናገር በቃ ያላ አንዴ አብዱልከሪም እንደዚህ እኮ አይደለም። ተናገር ከአንተ እስካሁን እኔ ደግሞ እንትን ልናገር። እድል እኮ መስጠት አለብን። እድል የምሰጥህ ማለት ነው። እድል የምሰጥህ ይሄ መጽሐፍ ከፍተን በኋላ አንተን ያሳተምከው እንደማትለኝ መጀመሪያ የሰይፈ ስላሴ መሆኑን እንተማመን መጀመሪያ። አልልህም። እሺ ይሄ ትክክለኛው ሰይፈ ስላሴ ነው ብለህ ታምናለህ? እስክሪን ላይ ማሳየክ እንዴት አውቃለሁ? እኛ አሁን እሱ ጋር ሰይፈ ስላሴ ሰይፈ መለኮት ይላል እና ታዲያ ካላነበብክ ታዲያ አሁን በኋላ አንተን ያላቅልህም ከምትለኝ ጊዜያችን ከምናቃጠል መጽሐፍ ቅዱስ ላይ ባለው ነገር ነው። እሺ አንተ ለምሳሌ እዚህ ጋር የሆነ ሳምሰንግ ስልክ አሳይቼ ኮፒ ነው ኦሪጂናል ነው ብልህ ማለት ነው። አይተህ አይደል የምታረጋግጠው አይደለም ነው አብዱልከሪም። እሺ መልስልኝ። የማውቀው ከሆነ ከፍ ስለ እሱ አይገናኝም ሲጀመር ይሄ መጽሐፍ እንዴት እንደማይገናኘው እንዴት እባክህ ሌላ ንትርክ ውስጥ አትግባ። በቃ የራሱ ከከበዳችሁ ተዉት። ወይኔ መጽሐፍ አንድ ያንተ ጥፋት እኮ ነው። ሰይፈ ስላሴን አንብበህ ስለማታውቅ ያንተ ጥፋት እኮ እኔ እኮ አይደለም አንብቤ አላውቅም ሰይፈ ስላሴን ያልከኝ። ባላነበብከው ጉዳይ ላይ መተህ ልትከራከረኝ ነው ገና ለገና ማለት ነው። አላነበብኩትም አላልከኝም ብለኛል። አላነበብክ አሁን ሳታነብ ልታደርገኝ ነው። ሁለተኛ ወይም ደግሞ አላመንከኝ። ይሄ መጽሐፍ አንተ ያዝከው አብዱልከሪም ሰይፈ ስላሴ የሚለው ገና ላታምነኝ አላነበብከው ልታምነኝ ማለት ነው። ወንድ ነው ምዳፍ ነው እንደዛ። ስለዚህ አሁን ወደ ባነበብከው ነው መጽሐፍ ቅዱስን ስላነበብ በዛ እንሂድ። እሺ መጽሐፍ ቅዱስ ላይ ባለው ባነበብከው ስለምንሄድ ምን እናደርግ? ጎጃ አለክ ጃ ቀጠልኩ አንዴ እኔ ገሳት እንደነዝባችሁ። እሺ መንግስቱ አቤት አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ሶስት ምን አንድ እግዚአብሔር ነው። አንድ ቀጠይቃኛለ ማለት ነው። ሶስቱ ምንድን ናቸው? አብ ወልድ መንፈስ ቅዱስ እኮ እግዚአብሔር አምላክ ነው። እንትን ኢየሱስ ክርስቶስ ምንድን ነው በአብ ወልድ መንፈስ ቅዱስ ሶስቱም መዛሙርት ያደርጓቸው እንዳለ እግዚአብሔር አምላክ በሶስት ማለት ነው። መገለጫው ነው። እግዚአብሔር አምላክ መገለጫው ነው። አብ ወልድ መንፈስ ቅዱስ ሶስት ምን
አምላኮች እንድን ነው እንደ አንድ እግዚአብሔር አያስቅም እኮ እዚህ ጋር አንድ እግዚአብሔር ነው እኮ አልኩ። የአምላክ መገለጫው ነው እኮ አልኩ እኮ። ሶስቱ ምንድን ናቸው? አንድ እግዚአብሔር ነው ነው። አይ ሶስቱ ምንድን ናቸው? ማን ናቸው? አይደለም ምንድን ናቸው ሶስቱ? አንድ እግዚአብሔር እኮ አልኩ እኔ ማን ነው? አይደለም ሶስት ምን ኢየሱስ ስም ይሄ ነገርኩ እኮ አንድ እግዚአብሔር እኮ አልኩ። ይሄ ሶስት የምትለው ኦርቶዶክስ በኢየሱስ ስም አይልም። እረፍ እንዴ እላለሁ እንጂ ከሰማይ በታች የተሰጠ ስም ኢየሱስ ነው። ያንን ከሰማይ በታች የተሰጠ ስም ኢየሱስ ነው የሚል ለምንድን ነው ኢየሱስ የማልለው? እሺ ሶስት ምን አንድ እግዚአብሔር እኮ አልኩ። አይ በኢየሱስ ስም ኦርቶዶክሶች አይሉም። አሁን እዚህ ጋር ማለት ነው ወንድሜ አብ ወልድ መንፈስ ቅዱስ ስለ የአምላክ መገለጫውን እግዚአብሔር አምላክ ማለት ነው። አንድ እግዚአብሔር ማለት ነው። አብ ወልድ መንፈስ ቅዱስ እንትን ኢየሱስ ክርስቶስ በወንጌል ላይ ሲያስተምር በአካል ሶስት ናቸው አልከኛ። ያደርጓቸው በአካል ሶስት ናቸው። በአካል ሶስት ነው። አካል ስለ ማለት ነው። አሁን አንተ እንደዚህ እንደኔ ለምሳሌ ሶስት ሰዎች እዚህ ጋር እንዳንተ አይደለም። እግዚአብሔር የራሱ የሆነ ማለት ሶስቱ ምንድን ናቸው? አንድ እግዚአብሔር ሶስት ምን አንድ እግዚአብሔር እኮ አልኩ። አንድ አምላክ። እሺ በቃ ችግር የለም። አብ ወልድን ወልዶታል። የባህሪ ልጁ ነው ወልዶታል ስለ እንደዚህ እንደ ኔቸር እንደዚህ በዓለም ላይ እንዳለው እንደ ሰው ሳይሆን የባህሪ ልጁ ነው። ምኑን ነው የወለደው? የባህሪ ልጁ ነው እኮ አሉ። ያ ቃል ከአብ ስለወጣ ወለደው ብለን ነው እንትን የምንለው ማለት ነው። ያ ቃል ማለት ነው ከእግዚአብሔር ነው የወጣው። ምኑ ነው የወጣው ስላለ እኮ ምኑ ነው የወጣው? ቃል አንዴ አንተ አሁን ስትናገር ከአንተ አይደል እንደ ቃል የሚወጣው እኮ ቃሌ ነው የሚወጣው። እሱም እንደዛ ነው የወጣው። ኦኬ ወልድ የአብ ንግግር ነው ማለት ነው። ንግግር ስለ ቃል ስጋ ሆነ የአምላካችን ቃል ፈጣሪ ነው ብለን ነው የምናምነው። የማምነው ይቅርታ። ሌሎች እኮ ወልድ የአብ ንግግር ነው። ወልድ የአብ ንግግር ነው። ወልድ የአብ ንግግር ነው። ያ የአምላካችን ቃል ፈጣሪ ነው እኮ አልኩህ። እግዚአብሔር አምላክ ሰማይና ምድርን በቃሉ ፈጠረ እንዳለ ያ ቃሉ ደግሞ የኛ ቃሉ አምላክ ነው ብለን መንፈሱንም አምላክ ነው ብለን ነው የምናምነው። ወልድ የአብ ንግግር ነው ወይ? ቃሉ ነው እኮ አልኩህ እኮ ንግግሩ ነው ወይ? እንዲህ ንግግር ስትል እንደዚህ ከንግግር ስትል አሁን አፉ የሚወጣ ነው ከአብ አፍ የሚወጣ ለምሳሌ ትንቢተ ኢሳያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃል ይላል። አዎ ያ የአምላካችን ቃሉ የአምላካችን ቃሉ ፈጣሪ ነው። ያ ደግሞ ቃሉ ስጋ ሆኖ ወደ ምድር መጥቷል። ዮሐንስ 1:1 ላይ ቃል በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ስጋ ሆነ እንደሚል ያ ቃል ደግሞ ስጋ ሆኖ እግዚአብሔር ቃሉ ፈጣሪ ነው። አዎ ፈጣሪ ነው። በቃ መለሰልኛል። ኢየሱስ ክርስቶስ የእግዚአብሔር ንግግር ነው። ቃሉ ነው እኮ አልኩህ እኮ ንግግሩ ነው። ቃሉ እንደሆነ ገብቶኛል። ንግግሩስ ነው ወይ? እንዲህ ንግግሩ ነው ስትል የሰው ልጅ ነው ንግግር ስትል እንዴት አልገባኝም። ከአፉ የሚወጣው ቃል እንዴት ከአፉ የሚወጣው ቃል ስትል ቃሉና እኮ እግዚአብሔር ትንቢተ ኢሳያስ ምዕራፍ 55 ቁጥር 11 ላይ እግዚአብሔር ሲናገር ከአፌ የሚወጣው ቃል ይላል። ይሄ ከአፉ የሚወጣው ቃል ኢየሱስ ነው። ከእግዚአብሔር የሚወጣው ቃል አዎ ኢየሱስ ነው። ያ ቃሉ ነው ስጋ ለብሶ የመጣው። ስለዚህ ኢየሱስ የእግዚአብሔር ንግግር ነው። ቃል ነው ንግግር ቃል ነው እኮ አልኩህ። በቃ እዚህ ጋር መጽሐፍ ቅዱስ አሁን በኦርቶዶክስ መጽሐፍ ቅዱስ አምናለሁ ቃል ስጋ ሆነ እንዳለኝ ያ ቃል ደግሞ ቃል በመጀመሪያ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ስጋ ሆነ አለ። እንዴት እንደምንግባባ በጣም ሩቅ ናችሁ። ማሜ ያለ ሰላም አለይኩም ማሜ ጃ የሆነ ሀሳብ ላንሳለት። ኧረ አንሳኒ ደከመኝ፣ ራሴን አመመኝ። በቃ ነገ ላይ እገባለሁ። እንደዛ ከሆነ በቃ መንጌ የሆነ ሀሳብ ላንሳለት። አይ ሀሳብ ሳይሆን እኔ መጀመሪያ የገባሁት ማለት ነው አብዱልከሪም እንትንን ምንድን ነበረ ኦሪትን ማነው የጻፈው በሚለው እንትን ልንወያይ ማን የጻፈው ስትሉ እንትን አላቸው። እሺ ማን የጻፈው ኦሪትን? ሙሴ የጻፈው። ከዛ ሙሴ ከሞተ በኋላ ኢያሱ ነው የጨረሰው። እሺ ሙሴ እንደጻፈው መረጃ አስጠኝ። እሺ እዛው ጽሁፍ ላይ ሙሴ እየተናገረ እንደሆነ የሚያሳይ መረጃ አስጠኝ፣ ጥቅስ አስጠኝ። ለምሳሌ ኦሪት ዘጸአት ላውጣልህ መረጃ ካልክም አወጣለሁ።
ሙሴ አሁን ደግሞ ኦሪት ምናምን ያው የመጽሐፍ ክርስቲያን ኦሪትን የጻፈው ሙሴ ነው። ዘጸአት 24:4 ላይ አውጣልኝ። ዘጸአት 24:4 ሙሴ እንደጻፈው ይናገራል። ዘጸአት ስንት ላይ? እሺ ዘጸአት 24:4 ነው ያልከኝ? ዘጸአት 24:4 ና ተመለስ። ኧረ እኔ የትም አልሄድም ብራዘር። እኔ እንትን እያልኩ ነው ባይዘው እዚህ ጋር እየተማማርን እስከሆነ ድረስ እንደማመጣለን። ችግር አለ። ወደዛ ከወጣ ምን ስትናገር አይሰማም ለማለት ነው። እሺ እሺ፣ እዚህ ጋር እንመልከት። ሙሴን የጻፈው ይሄኛውን ብሎ ነግሮናል። እናንብበው እስኪ። እዚህ ጋር አሁን ምን ብሎ ቁጥር 3 ላይ አራት ላይ ከቁጥር 4 ላይ ሙሴም የእግዚአብሔርን ቃላት የጻፈ ቁጥር 3 እና 4 መረጃ ነው። ቆይ እኮ መረጃ ነው ያልኩ 3 አይነበብም አያስፈልግም። እሺ 3 በቃ 3 አያስፈልግም። መረጃ ይስተኛለ። ሙሴ እግዚአብሔር ጻፈ የሚላለ ያው መረጃ ሰጠው። በቃ ጽፏል። ቆይ እንዴ ላውራ ጽፏል። አላውራ እንዲህ ተናገር ወንድሜ፣ ለምን አትናገርም? እሺ ልቀጥል። እዚህ ኦሪት ዘጸአት ምዕራፍ 24 ቁጥር 4 ላይ ሙሴም የእግዚአብሔርን ቃሎች ጻፈ፣ ማለዳም ተነሳ፣ ከተራሮች በታች መሰዊያን 12 ሐውልቶች ለ12 የእስራኤል ነገድ ሰራ። ማንም ያወራው ማንም ያወራ ማን ነው? ሙሴ የእግዚአብሔር ቃሎች ጻፈ፣ ማለዳ ተነሳ፣ ከተራራው በታች መሰዊያ 12 ሐውልቶችን ለ12 ነገዶች ምናምን ሰራ። የሚቃጠል መስዋዕት እንዲያቀርቡ ለእግዚአብሔር ስደት መስዋዕት በሬዎችን እንዲገዙ ለእስራኤል ልጆችን ጎበዛትን ሰደደ። ሙሴም የደሙን እኩሌታ ወስዶ የቆረ ምናምን አደረገው ያለ ማንም ይተርከን፣ ማንም ይነግረን። ሙሴ እኮ የሆነ ነገር እንደጻፈ እኮ ተቀምጧል። ግን ሙሴ እንደጻፈ የሆነ ሰው እየተረከ እናንተ የሙሴ የጻፈውን ጽሑፍ ሳይሆን አንድ የተረጋጋል መሀል ይገባል። እንደ ስርዓት የለም እንዴ? እሺ መንጌ፣ አሁን እዚህ ላይ ማንም ይተርክልን። ሙሴ እንደጻፈ የሆነ መጽሐፍን የእግዚአብሔርን ቃል ጻፈ ይላል። ባይዘወይ ሙሴ የእግዚአብሔርን ቃሎች ጻፈ ነው የሚለው። ትክክል፣ ከአምላክ የሰማውን ነገር ጽፏል። ግን እሱ መጽሐፍ እኮ አይደለም እያሳያችሁን ያላችሁት። ሙሴ እንደጻፈ ሙሴ የተናገራቸውን የተዛዛ ያደረጋቸውን ነገሮች ስለ እሱ የሚያወራ ሌላ መጽሐፍ ነው የመጣችሁት። ይኸው ስለ እሱ ነው የሚያወራው። ሙሴ ተነሳ ምናምን፣ ሙሴም የደሙን እኩሌታ እንዲያደረገ የቃል ኪዳኑን መጽሐፍ ወስዶ ለሕዝቦች አነበበላቸው። ተመልከት ቁጥር 7 እግዚአብሔር ያልሆኑ እናደርጋለን እንታዘዛለን አሉ። ሙሴም ደሙን ወስዶ ምናምን በሕዝቡ ላይ ረጨው። በዚህ ቃሉ ላይ እግዚአብሔር እንደዚህ ሆነ ምናምን እያለ በቃ ነው የሚያወራው። መንጌ ምን ትላለህ? መረጃ አላመጣ። ሙሴ እንደጻፈው የሚያሳይ ማስረጃ አላመጣ። የሰይፈ ስላሴ መረጃ ይዤ መጥቻለሁ እና ላሳይ። መጽሐፉን ይዘህ ከመጣ ያው ትልቁ ላይ አድርጌያለሁ። ይዤ መጥቻለሁ። ካሜራ ክፍት ካሜራ ወደ ራሱ ዞሯል። ኧረ እባክህ። እሺ ችግር አላሳየ ነው። ላዙሮ ካሜራ። እሺ አዙር። እሺ መንጌ አለክ? ወጣ መንጌ? እሺ ስትዘጋጅ ንገረን። እሺ ለሞመንት ስትዘጋጅ ንገረን። እኛ እንቀጥል እስከዛ። እሺ ሌላ ክርስቲያን ካለ አኬልዳ። እሺ ሀሳብ አለ አሁን የተነሳው ላይ የሙሴ ጸሐፊ የሚለው ላይ መረጃ አለ? አኬልዳ መጀመሪያ ጥያቄ ያለኝ ያስገባችሁኝና ጥያቄ መልሱልኝና ከዛ ወደ እናንተ መልስ ደግሞ እሄዳለሁ። ጥያቄ እንዳለኝ ጽፌ ነው ያስገባችሁኝ። ከቻላኩ ሁለት ጥያቄ ያለኝ ጥያቄ መልሱልኝ። ግራ ስለገባኝ ነው። አይዞ ግራ አትገባ። ገብቻለሁ ወንድም አለ ላሳይ። እሺ ያው ምን ይላል? ቆይ አሳየን መጀመሪያ መጽሐፉን። ያው መዝጊያው መጽሐፍ አሳየን። ክፈትና መጀመሪያ ሰይፈ ስላሴ
ክፈተው መጀመሪያ ፔጁን ፔጁ ምን ይኸው ከፈትኩልህ እኮ በመጀመሪያ ፍሮንት ፔጁን ክፈትልን። ይኸው እንትን ነዋ። ይሄ እኮ አንድ ሰይፈ ስላሴ ብቻ ሳይሆን መዝገበ ጸሎት ነው። ሰይፈ ስላሴን የያዘ መዝገበ ጸሎት። አልፈለኩም። ሰይፈ ስላሴን ብቻውን ነው የፈለኩት። ሰይፈ ስላሴ መጽሐፉን አሳየኝ። እሺ ክፈተው መጽሐፉን፣ ሙሉ መጽሐፉን አሳየኝ መጀመሪያ። ይኸው መጽሐፉ ሰይፈ ስላሴ እንደሚል የመጀመሪያ ፔጁን አሳየኝ። እንደዛ አይደለማ። ይሄ መጽሐፍ ማለት ነው ብዙ መጽሐፎችን የያዘ መጽሐፍ። በቃ እንደዛ አይደለም የፈለግኩት፣ የተሰበሰበ መጽሐፍ አይደለም የፈለግኩት። በቃ ይኸውልህ ይሄ መጽሐፍ ማለት ብዙ መጽሐፎችን አንድ ላይ የያዘ ነው። እንደዛ አይደለም። ሰይፈ ስላሴ ይዘናን ያልኩህ ሰይፈ ስላሴ እኮ ነው የማሳየህ እኮ ሌላ አይደለም። መጽሐፉ ሰይፈ ስላሴ ይኸው መጽሐፉ የመጀመሪያ ፔጁን አሳየኝ። የመጀመሪያ ፔጁን ላውጣልህ። የሰይፈ ስላሴ በቃ እንደዛ ነው ማለት ነው። የያዝከው መጽሐፍ የመጀመሪያ ልክ ለምሳሌ አሁን እኔ አንተ አሁን ምንድን ነው መሰለህ መረጃ ይዘናል ልከኝ ይዤ የመጣው በዛ በተሳሳተ መጽሐፍ ከዚህ በኋላ እንዳታጭበረብር። አንድ የመጽሐፉን የመጀመሪያ ይኸው የመጀመሪያው ክፈተው መጽሐፉን ልክ እንደዚህ ይኸው ለእኔ መጽሐፍ እያሳያቸው ፊትና ጀርባውን እያሳየዋቸው ነው። የጸሎት መጽሐፍ ነው ይዞ የመጣው። የጸሎት መጽሐፍ ነው እና የዘውትር ጸሎት መጽሐፍ እኮ ነው። ምን ሰይፈ ስላሴ ይዘና ያልኩ በእናትህ ሊያደርቅን ነው እንደገባው ይዘና ይከሳል። ይኸው እንዴ አንዴ እሺ መጽሐፉን የመጀመሪያው እንዲ ቆዳውን አሳይ። የመጀመሪያውን እንዲ መጽሐፉን አሳይና የመጀመሪያው በቆዳ ተደጉሷል። የመጀመሪያው ፔጅ ልክ እንደዚህ የመጀመሪያውን ገጽ ይኸው ገለጣው እንደዛ። እሺ አዞርልን። አሁን ትክክለኛ ወይ አሳየነ። ለምን ትሸፍነዋለህ? ይኸው የት አለ? ሰይፈ ስላሴ ነው ይሄ። ይኸው ሰይፈ ስላሴ ይኸው ከላይ አትታየም? አታነበው? ሰይፈ ስላሴ የመጀመሪያውን አሳይ። የተሰባሰበ መጽሐፍ ነው። ሰይፈ ስላሴ ይላል። ምን ሆነ ነው ይዤ ለመጣው መቀበል ያለ መቀበል የአንተ ፋንታ ነው ወንድም አለም። እሺ አታጭበርብር። ሰይፈ ስላሴ ይዘና እንደዚህ አይነት ጨምላቃ አትጨማለቁ። መጀመሪያው መጽሐፈ ምናምን እያለ እያየን ከሌለ የለኝም በል እንደዚህ አትበል። ሰይፈ ስላሴ ይዘና እኛ የተሰባሰበ አሰባስቦ ያዘጋጁትን ነገር ሰይፈ ስላሴ ደግሞ ይዘና የሰይፈ ስላሴ መቅደም ነው የሚለው እንትኑ ራሱ የጸሎት መጽሐፍ ይዞ የመጣው ራሱ ማለት ነው። አጭሩ ይሄን አብዱልከሪምን የያዘውን እኮ አልቀበልም ማለት ነው የሚሻለው። ለምንድን ነው የምትደግፈው? ሰይፈ ስላሴ መጽሐፍ ካለ ይዘና እሱን ነው ይዘና ያልኩ። አንተ ደግሞ የሆነ የጸሎት መጽሐፍ ሰብስበህ የሆነ በዚህ የተሰባሰበ ይዘህ መጣ። እንደዛ አይደለም። የዛኛውን የዚኛው የተሰባሰበ ሳይሆን እሱን መጽሐፉን ለብቻው እኛ መስማማት የምንፈልገው መጽሐፉን ይዘና ቀጥታ እኔ ይዘህ ስመጣ እንዴት ደስ እንዳለኝ በቃ ይሄ ልንስማማ ነው ስል አሳይ መጀመሪያውን እለዋለሁ። ያው ፊቱን አሳይ። ከዛ ሲከፈት የጸሎት መጽሐፍ ይላል ምናምን የተሰባሰበ እንደዛ አይደለም። ሰይፈ ስላሴን ይዘህ ና በቃ አለቀ። ይዘህ ስመጣ አሁንም መግባት ትችላለህ። አትረብሸንኛል ከይቅርታ ጋር። ሰው እንደዚህ ሁለቴ ይዋረዳል እንዴ ገብቶ? እኛ እናንተ ለማዋረድ ባይዞ ምንም አላማ የለንም። እሺ ክርስቲያኖች ካላችሁ እኛ ምንም የመሸነፍ አይደለም። ጀስ ስለሆነ በቃ መጥቶ ያኛው መጽሐፍ የለም። ናና ጥያቄ መልስልኝ። ጥያቄ መልስልኝ። በቃ አሁን ከኔ ጋር ደግሞ ትንሽ ጥያቄ ከአንተ ጋር ደግሞ እንቀጥላለን። አንተ አሁን ጥያቄ ካልመለስክልኝ ታይም የሚሳተ በጥያቄ አለ። እሺ ወጣ በቃ ታይም የሚስ የሆነ ከሆነ ታችሁሽ በቃ ጥያቄ ለመጠየቅ የምትገቡ ከሆነ እንደዛ ጥያቄ ልጠይቃችሁ ግባ። ከኔ ጋር አውራ ምናምናም ካልክ ደግሞ ከአንተ ጋር እናውራ ስለ አይ እኔ ጠያቂ ብቻ ነኝ አልክ። ና ግባ አስገባለሽ መልሽ። ይቅርታ ስላነጋገር ነው። ናናናና ከኔ ጋር አውራ ካልከኝ ልንወያይ ነው ማለት ነው። ለዚህ ና ስለ ወዲያው ስዞር ደግሞ ኖ ጠያቂ ብቻ ነኝ እኔ አልከኝ። ስለዚህ ሁለት በዛ መልኩ ሆኑ እኮ አያስፈልግም። ገባ? ጠያቂ ስትሆን እንደ ጠያቂ ሁን፣ እንደ ተወያዩ አያርገህ። ና ግባ ሻወር ና ግባ እንዴ ና ግባ ተመለሰ። እሺ እንደ ጠያቂ ሁን። አሁን ከኔ ጋር የምታወራው ምናምን ካልከኝ ደግሞ እሺ እንደ ተወያይ ከሆነ ርዕሱን እናስቀምጥና ትመልስልናል። እሺ ና ያውኑ ልጅ ግባ። እንደ ተወያይ ከሆንክ እንደ ተወያይ ግባ። እንደ ጥያቄ ካላችሁ ያጅማ ጥያቄ ጠይቁኛ እንመልሳለን። ግን ከኛ ሀቅ አለኝ እኛ ክርስቲያኖች ኃይለኛ ነው ምናምን እንደዛ አክት ካረክ ደግሞ ችግር የለውም። ርዕሱ ይቀመጥና እዛ ላይ እናውራ። ልክ ርዕሱ ሲቀመጥ ነው እኔ ጠያቂ ብቻ ነኝ አትጠይቀኝ ካልክ ደግሞ እንደዛ አትሁን። ጠያቂ እንደ ጠያቂ ግቡ። የምትወያዩ ሰዎች እንደ ተወያይ ግቡ። ጥያቄ ያላችሁ እንደ ጠያቂ ሆናችሁ እሺ ና ግባ። እሺ ቻማክ ገብቷል። ቻማክ ገብቷል። ቻማክ ገብቷል። ጠያቂ ነህ ተወያይ ነህ?
ልሰማክ። የቅድሙ ልጅ ናግባሺ ጥያቄ ያለኝ ያልከው ልጅ ናግባሺ ከኔ ጋር አውራ ስላልከኝ ነው። ወዲያውና አውራ ስልክ አይ እኔ ጠያቂ ብቻ ነኝ ስትለኝ በቃ እንደዛ አክት ስላደረክ ነው። እሺ አክት አታድርጉ። በቃ ጠያቂ ከሆናችሁ ጥያቄ ካላችሁ ጥያቄ አለኝ በሉ ቀጥታ ማለት ነው። ስለዚህ እንደ ተወያይ ከሆነ ጥያቄ እንትን ትባላለህ። አክት አታድርጉ። በቃ ጥያቄ ተሻኪል ዳማ ልትወያየን ነው። ያው በመጀመሪያ ጥያቄ አለኝ ብዬ ስጽፍ ነው ያስገባኸኝ። አይ አጠይቅም ካልከኝ ግን እወያይሃለሁ። ነገር ግን ጥያቄ እንድትመልስልኝ ትንሽ እናንተ ጋር ቅር ያለኝ ነገር ስላለ ብታጸዳልኝ ደስ ይለኛል። ጀስት ለፖለቲክስ ስለሆነ ፖለቲካ ጠያቂ ነህ ወይስ ተወያይ? ተወያይ ከሆንክ በተቀመጠው ርዕስ ነው የምንቀጥለው። ትቀጥላለህ በተቀመጠው ርዕስ። ጥያቄን ትመልስልኝና ከዛ ደግሞ አንተ የምትጠይቀኝን እመልስልሃለሁ። በእኔ በኩል አንተ እየጠየቅ ያለን ጥያቄ እመልስልሃለሁ። ያው ለጥያቄ ጠያቂ ከሆንክ ጥያቄን ጠይቅና እንጨርሳለን። ካልሆነ አይ ወይ ነው አሁን ስትፎክር ጥያቄ ጠይቁ ምናምን እያልክ ስትዘፈን አልነበር እንዴ? ስትዘፈን ነበር ጠይቁ እያልክ ምናምን ነገር። ከቻልክ ጥያቄ መልስ፣ ካልቻልክ ደግሞ ይቅርብህ በቃ። አኬልዳማ እንዴ ተረጋጋ። እሺ ፖለቲክስ ነው እንደ የምትሰሩት ሲያስጠላ። ይኸውልህ አላህ ላይ ጥያቄ አለኝ፣ ከቻልክ መልስ። በቃ አምላክ ላይ ጥያቄ አለኝ። በጣም ግራ ገብቶኛል። ይሰማል። ረጋ በልና በስነ ስርዓት አውራ። እሺ እያስመረጠህ ነው ልጁ። ጥያቄ ከሆነ ጥያቄ ጠይቅ። አይ ውይይት ከሆነ ደግሞ ውይይት እንወያይ አለ። ከሁለት አንዱን መምረጥ ሌላ ወሬ ማለት እሱ አንተን ነው የምፈልገው። ብትመልስልኝ ደስ ይለኛል። እንዳና ጥያቄ እንጠይቅሽ። አንተን ነው የምፈልገው ኩሱ። እንደውም ከአንተ መወያየት እፈልጋለሁ። በማንኛውም ርዕስ በጣም ነው የምፈልገው አንተን። ናንወያይሽ። ይኸውልህ ከአንተ ጋር እንደውም መወያየት ነው የምፈልገው። እየሰማኸኝ ነው ምን ሻያቸዋል? ኩሱ እየሰማኸኝ ነው? ኩሱ የተሰበደበች ይህን ያስተማራቸው አይ ኮሜንት ላይ እንዳትናገሯቸው። ጥያቄ ያለው በስነ ስርዓት ይጠይቅ። እናቴ ጥያቄ ያለ ሰላም ሰላም፣ እንዴት ናችሁ? አላ አልሐምዱሊላህ አለን። እኔ እንኳን አንድ ሁለት ጥያቄዎችን ይዤ ነበር የመጣሁት። ሁሱ ይሰማል? ወአለይኩም ሰላም ወረሕመቱላህ። አህመድ አልሐምዱሊላህ ሰላም ነው። አካባቢ ጋጅራ ልክ እንደ ዱባይ ዳኛ አልሐምዱሊላህ ተጠፋፋ ነው። ወላሂ አብዱልከሪም ካለ ቀጥል። ቀጠል ትሻልክ። እሺ አመሰግናለሁ። የኔ የመጀመሪያው ጥያቄ በመጽሐፍ ቅዱስ ላይ እና በቁርአን ላይ ያተኮረ ነው የሚሆነው እና አዳምና ሔዋን ተፈጠሩ፣ ለ7 ዓመታት ያክል በገነት ኖረዋል እና ምናልባት የእናንተ መጽሐፍ ይላል አይልም አይደል ነው። እሱን ማብራሪያ እንድሰጠኝ ነው። እና ከ7 ዓመት በኋላ ያው አታድርገው የተባሉትን ነገር አድርገው ወደዚች ምድር እንደመጡ ይታወቃል። ከዛ በኋላ የሰው ልጅ መኖሪያ ያልተፈቀደለት ወደዚች ምድር እንዲኖር ተፈቀደ። ያ ማለት በኃጢአታቸው ምክንያት። ስለዚህ ያን ኃጢአታቸውን ማን ያዳናቸው? የመጀመሪያው ጥያቄ ነው። ያ ማለት ገነትን ለቀው ወደ ምድር መጥተዋል። ተመልሶ ወደ ገነት ለመግባታቸው ምን ማረጋገጫ አላቸው? በቁርአን የሚል ለውን ነገር መልስልኝ ነው። አንድ እየተቆራረጥክ ነው። ሁሌኒ እየተቆራረጥክ ያለው ሁለተኛው አካባቢ አልሰማሁም። በነብይ በምትሉት ላይ ምናልባት እናንተም ጥያቄ ካላችሁም ጥሩ ነው። አንድ ይሰማል። ሰምተኛል? እሺ አሰላሙ አለይኩም። ይሰማል። አሁን ዋልኩ ይሰማል። ከኔ ነው እንዴ? መርሐባ አብዱልከሪም ቀጥል። ወይ የተቆራረጠ ከሆነ እንቀጥላለን ኢንሻአላህ። ቻማክ የሚለው ልጅ አስገቡት። ሻሃዳ እያለ ነው እያሉ ነው ኮሜንት ላይ አስገቡት። ለማንኛውም
አደምና ሀዋ ወደ ጀነት ለመመለሳቸው ዋስትናቸው ምንድን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ መጀመሪያው ምዕራፍ ላይ ሁለተኛው ምዕራፍ ላይ ወደ ምድር ሲያወርዳቸው ጊዜ የሰጣቸው ቃል ኪዳን አለ ዳግም ወደ ጀነት የሚመለሱበትን። እርሱም ምንድን ነው? ቁልና ህቢጡ ሚንሃ ጀሚዓ አላቸው። ሁላችሁም በሉ ከሰማይ ወደ ምድር ውረዱ አልኳቸው አለ። ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ኢስላም ማለት ነው ያ ቅኑ መንገዱ። ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። ያን የእኔን ቅኑ መንገድ የተከተለ ከአንተም ከዘሮችህም ፍርሃትም የለባቸውም፣ እነሱም አያዝኑም፣ ወደ ገነት ይመለሳሉ ብሎ ተናግሯል። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን አለ። ነገር ግን እነዚያ በአንተና በዘሮችህ ላይ የማወርደውን አንድ ቅኑ መንገድን ኢስላምን የካደና ያስተባበለ ከአንተም ከዘሮችህም እነዚህ የእሳት ጓዶች ይሆናሉ፣ እነርሱም በእሳት ውስጥ ዘውታሪዎች ይሆናሉ ብሎ ተናገረ። ስለዚህ ያ ነው ታዲያ አደምና ሀዋ ወደ ጀነት ከሚመለሱት ናቸው ወይ? አዎ ናቸው። ምክንያቱም የመጀመሪያው ነቢይ አድርጎታል አላህ ሱብሓነሁ ወተዓላ አደምን። ነቢያቶች ደግሞ የጀነት መሆናቸውን ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ማስረጃ ቃለ ሑዘይፋ ብን ልየማን ረዲየላሁ ዐንሁ من هو أول نبي في الأرض يا رسول الله؟ فقال النبي صلى الله عليه وسلم آدم. فقال حذيفة بن اليمان أكان هو نبي يا رسول الله؟ فقال النبي صلى الله عليه وسلم نعم كان نبي مكلم. حذيفة بن اليمان يتبالو تلق صحابة النبي صلى الله عليه وسلم ጠየቃቸው። አንተ የአላህ መልእክተኛ ሆይ በምድር ላይ የመጀመሪያ ነቢይ ማን ነው አላቸው። እርሳቸውም አዳም ነው አሉት። እንዴ እርሱ ነቢይ ነበርን ብዬ ጠየቃቸዋል። እርሳቸውም አዎ ለዚያውም አላህ ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው ተናገሩ። አደም ነብይ መሆኑ ከተረጋገጠ ነብያቶች ታዲያ ወዴት ናቸው በቀጣይ ዓለም የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ النبيون في الجنة አሉ ቃል በቃል ነብያቶች የገነት ናቸው ብለው ተናገሩላቸው። ስለዚህ አደም አለይሂ ሰላም ወደ ገነት ከሚገቡት መካከል ነው። አላህ ያደረጉትን ንስሐ ተቀብሏቸው ይቅር ብሏቸዋል። ثم اجتباه ربه فتاب عليه وهدى ይላል። ከዚያም እኔ አላህ መረጥኩት አዳምን ንስሐውንም ተቀበልኩት ቅኑንም መንገድ መርቻቸዋለሁ እያለ ይናገራል። ያን ቅኑ መንገድ ለተከተለ የገነት ናቸው እንዳ ንስሐውንም ተቀበልኩት ቅኑንም መንገድ መርቻቸው አግኝተዋል አዳም ብሎ መስክሮለታል። የገነት መሆናቸው በዚህ ተረጋግጧል ማለት ነው። ይህን ይመስላል። እዚህ ጋር ግን ያልገባኝ ነብይነቱን ያስማረው ማለት ነው አደምን ቅኑ መንገዱን ማግኘቱ ነው። ገና ሲያወርደው ጊዜ ቅኑ መንገድን ለተከተለ ከአንተም ከዘሮችህም ገነትን እሰጣቸዋለሁ፣ ምንም ፍርሃትና ሀዘን የለባቸውም በቀጣይ ዓለም ብሎ ነግሯቸዋል። ከዚያ በኋላ ቅኑ መንገድንም ሰጣቸው ብሎ ተናገረ። ላሳየህ ማስረጃ እንዳሳይ ትፈልጋለህ? ላውጣለህ? እዚህ ጋር ቅን መንገድ እሰጣለሁ ያለው አላህ ነው። አዎ ኦኬ። ራሱ አስወጣው። ራሱ ደግሞ ቅን መንገድ እሰጣለሁ አለው ማለት ነው። ራሱ አይደለም የሚያሰጣው፣ አዳም በኃጢአቱን የወጣ ለደረው ራሱ የሚያሰጣ እኮ ኃጢአት ሰራ አላህ አስወጣው። የመውጣቱ ምክንያት ዋና ማን ነው? ራሱ አዳም ነው። ይታላል እዚያ ወጣ። ዳግም የሚመለስበትን መንገድ አሳውቀው አላህ። ቅኑ መንገድ በአንተና በአንተ ላይ አወርዳለሁኝ፣ ያንን ከተከተልክ ገነትን ትገባታለህ አለው። ራሱ አዳም ያንን ቅኑ መንገዱን የአላህን ቅኑ መንገድ ተከተለ። እዚያ በኋላ ገነትን አገኘ ማለት ነው። በዚህ ምክንያት አይ አልገባህም? ያልገባ ካለ ሀሳብ ማንሳት ይችላል። ጥያቄ ያለ መቀጠል ይችላል። ሌላ ሁሱ ይቅርታ ኔትወርክ አስወጥቶ ነው። እሺ ነው እዚህ ቦታ ላይ ምን ይላል? እሺ ናቲ ትቀጥላላችሁ። አንዴ ሁላችሁም ሆናችሁ ከእርሷ ውረዱ ተባሉ። ማን? አዳምና ሔዋን። ከእኔም የሆነ መመሪያ ቢመጣላችሁ አላቸው። መመሪያ የሚለው ቅኑ መንገድ ነው።
ወዲያውኑ መመሪያዬን የተከተለ ሰው በእርሱ ላይ ፍርሃት የለባቸውም፣ እነርሱም የማያዝኑም አልናቸው አለ። አየህ፣ አሁን ደግሞ አላህ ስብሓነሁ ወተዓላ የኔን መመሪያ አግኝተዋል ብሎ የመሰከረበት ቦታ የቱ ጋ ነው ከተባለ ሱራ ጣሃ ላይ ثم اجتباه ربه فتاب عليه وهدى ይላል። ወሀዳ የሚለው የኔን መመሪያ መራሁት እያለ አላህ ስብሓነሁ ወተዓላ ይናገራል። ይሄንን መመሪያውን አግኝተዋል አደም ዓለይሂ ሰላም። የእርሱ ሁዳ የተባለው ታዲያ ቅኑ መንገድ መመሪያው ምንድን ነው ከተባለ ኢስላም ነው። አላህ በሶስተኛው ምዕራፍ ቁጥር 19 ላይ ከእኔ ዘንድ የተወደደው ትክክለኛው ሃይማኖት ኢስላም ነው እያለ ይናገራል። ይህን ቅኑ መንገድ ያገኘ ሁሉ ከነቢያቶችና ከማነው ነቢያቶች አግኝተዋል። በእርግጥ ከዚያ በኋላ ከትውልዶቻቸው ገነትን ይገባል። አላህ ስብሓነሁ ወተዓላ ሙስሊም ለሆነ ሰው ገነትን አስገባዋለሁ ብሎ ቃል እንደገባው ማለት ነው። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው ብላቸው ብሎ እንደተናገረው። ስለዚህ በአጭሩ አደም ዓለይሂ ሰላም የአላህን ቅኑ መንገድ ኢስላምን በማግኘቱና በመከተሉ ነው ጀነት የገባው። እሺ ጥያቄ ያለ ቀጥል። እዚህ ጋር ግልጽ ያልሆነልኝ ማለት ነው ሁዙ መጀመሪያ ለምሳሌ አደምን በገነት እንትን አለውና መጀመሪያ መመሪያ አልሰጠውም ነበረ። አሁን መመሪያን ስትከተል ወደ ገነት ትገባለህ አለው ብላል እንትን ላይ ማለት ነው። ወደ ምድር ከወረደ በኋላ መጀመሪያ ላይ መመሪያ የለውም ነበረ። እዚህ መመሪያ ሁለቴ ነው መመሪያ ይሰጣል አይደለም። እዛ ትእዛዝ ነበር የተሰጠው። የዛፍ ፍሬ እንዳትበላ በገነት ውስጥ ብላ ጠጣ ነበር የተባለው፣ ሌላ አልነበረ። ይገታል። አላህ ስብሓነሁ ወተዓላ በምድር ላይ ካወረደው ደግሞ በኋላ ህግና ስርዓትን ኢስላም የሚባልን መንገድ አወረደለት። የመጀመሪያው የእስልምና ሃይማኖት አስተማሪ ነቢይ አድርጎም ላከው። ያ ነው። ከዚያ ወደ አላህ ስብሓነሁ ወተዓላ ንስሐ ያንን ኃጢአቱን ይቅር ተባለ። የአምላክን የአላህንም ቅኑ መንገድ በህይወት ዘመኑ ተከተለ። ኢስላም ገነትን አገኘ ማለት ነው። አጭር አይ እሺ ልቀጥል ነው እሺ ቀጥል። እሺ አሁን በተናገርከው ላይ ምናልባት ይሄ እኔ ጥያቄ ነው ብዬ አስባለሁ። ኔትወርክ አስወጥቶ የነበርና ፈጣሪ እኮ መሀሪም ፈራጅም ነው። የፈጣሪ ቃል አይታበይም አይደለም? ስለዚህ ፈጣሪ ደግሞ ፈራጅ እንደመሆኑ መጠን ፈራጅ ነው ብለን የምናምን ከሆነ የሰው ልጅ በገነት በሚኖርበት ሰዓት ችን ከበላ ሞትን ትሞታለህ ብሎታል። ሊፈርድበት የግድለዋል ማለት ነው። ፈረደበትም፣ ወደ ምድር መጣም። መሀሪ እንደመሆኑ መጠን ደግሞ ሊምረው ይገባል። እየሰማኝ ነው? እርሱ ነው ተቆራረጠ። እየሰማ ነው። ቀጥል። ሁሴ እየሰማ ነው። ይሰማል? ሄሎ እየዘገየ ነው የሚደርስ እሱ የሚዘገይበት ከሆነ ሌላ ሰው ያለ ቀጥል። አይሰማም? አሁን ይሰማል። ኔትወርክን አስተካክለው። እሺ ገመቹ ሰላም። ጤና ይስጥልን። እኔ ማዳመጥ ነው የምፈልገው ከስር ሆኜ። እንደሱ ከሆነ ታች ወርድና አዳምጥሽ። እሺ መንገሻ መንገነት መንጋለም በፈጣሪሽ ليش أنت ساكت يا منقشة؟ እሺ
እሺ አቤኔዘር ሰላም ነው? እንዴት ነው? ይሰማሉ? ስ ጥያቄ ካለ ቀጥል አቤኔዘር። ሌላ ድምፅ ይረብሸኛል አለ ሚዩት ያላረጋለ መሰል። ከላይ ሚዩት አድርገው አንድ ጊዜ። ሚዩት አድርጉ ልጆች። እሺ መብራት እንትን ብሎ ነው ቀንሰው ነው የታይቻል። እሺ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። እሺ እሺ ጥያቄ ምንድን ነው? ይሰማል? ጥያቄ ምንድን ነው? ከቁርአን በፊት ስለተሰጡ መጽሐፎች ነው መጠየቅ የምፈልገው። እሺ ምን ይሰሩልሃል ግን? ምን ይሰሩልኛል? ምን ይሰሩልኛል? መጽሐፍህ አለ፣ እምነትህን በዚያ ላይ ይዘህ ተወያይ። መጽሐፋችን አለ፣ እምነታችንን በዚያ ይዘህ ሞግት። ያላለፉ ህዝቦች ተሰጡ። በአንተ ጊዜ ያለ መጽሐፍ አለ። አንድ አታዳምጥም እንዴ? እሺ። ስለዚህ እምነትህን ይዘህ ሞግት። መጽሐፍህን ይዘሃል፣ ይገልጽልኛል እምነትህን ካልክ ደግሞ በኢስላም ላይ በሙስሊሞች ላይ ና እና ቁርአን ላይ ሀዲት ላይ እምነታቸውን ደግሞ ሞግት በዚያ። አይ ጥያቄን ጠይቀህ ወይንስ ትጠይቃለህ በኢስላም ላይ? አሁን ኦኬ፣ ይሄኛውን ጥያቄ ውድቅ ስላልከው ልለፈው፣ ሌላ ጊዜ እንጠያየቃለን። በሀዲስ ዙሪያ ልጠይቅህ። ጠይቅ። እሺ ምናልባት ማስረጃ የምትለይ ከሆነ እያወጣው ነው። ምንድን ነው ሀሳቤ? ሽንት ዙሪያ ላይ ነቢዩ መሐመድ ያስተማሩት ትምህርት አለ ሀዲሳቸው ላይ። ሽንት የቀብር ቅጣት እንደሚያስከትል መረጃ ካልከኝ እናገራለሁ። መረጃ በላይ ስትፈልግ ምንም ነገር ነው። በየቀኑ ማስተባበል ነው። እዚህ አዲስ ነገር ይዘህ አልመጣህም ነው። እሺ ሽንት መቃብር ቅጣት እንደሚያስቀጣ፣ ሽንት ጸሎትን እንደሚከለክል በሀዲሳቸው ነቢዩ አስተምረዋል። ግን አንድ ታሪክ ላይ እንደዚህ ይላል። ኦኬ ይቅርታ፣ በጣም ጠብቀኝ። እሺ እንደዚህ ነው። ላንብብልህ። አልሐኪም የሚል ሀዲስ ነው ሀሳቡ። አልሐኪም የሚል ሀዲስ ነው። አልሙስተድራቅ ወይ አልሙስተድራቅ አልሐኪም ይላል። ወይም ደግሞ በሌላ ሀዲስ ላይ ተባራኒም ላይ አለ ሀሳቡ። እሺ ጠበራኒ አልሐኪም ለልሙስተድረክ። እሺ እናስተካክልልህ፣ ችግር የለም። እሺ ጥያቄ ምንድን ነው መሰለህ? እሺ ያው መቼም ፐርፌክት መሆን አይቀርም። አንድ ቀን ብኮላተፍም እንትን አትበልብኝ። እሺ ኢንሻአላህ ችግር የለውም። እሺ እዛ ላይ እንግዲህ እነዚህ መጽሐፎች ላይ እንደሚናገረው ታሪኩ ለአንብበው። ታሪኩ ነቢዩ በምሽት የሚጠቀሙበት የሸክላ ዕቃ ነበራቸው። ኡሙ አይመን የተባሉት አገልጋያቸው በምሽት ተጠምተው ሲነሱ በሳህኑ ውስጥ የነበረውን ሽንት ውሃ መስሏቸው ጠጡት። ጠዋት ላይ ነቢዩ ጉዳዩን ሲያውቁ ፈገግ በማለት ከዛሬ ጀምሮ ሆድሽን ፈጽሞ አትታመሚም ወይም አይቆርጥሽም አሏት። እንትን ነው ሀሳቡን ይቆራርጠዋል፣ ታሪኩን ማለት ነው። ምንድን ነው ታሪኩ? ነቢዩ ሽንታቸው መጥቷቸው የሆነ ዕቃ ላይ ይሸናሉ እና አብራቸው የምትኖር ደግሞ ሴትዮ ያንን ሽንት ውሃ መስሏት በጥም ምክንያት ያንን ሽንት ተጠጥተዋለች። እና ነቢዩ መሐመድ ጧት ተነስተው እዚህ ዕቃ የነበረው ነገርስ ሲሏት ጠጥቼዋለሁ አለቻቸው። እና ነቢዩ መሐመድ ምን ነበር የመለሱላት? ከዚህ በኋላ ሆድሽን አትታመሚም፣ እንደውም ሌላ ሀዲስ ላይ ምን ይላል? እሳት ውስጥ አትገቢም ይላታል፣ እንደውም ሌላ ሀዲስ ላይ ማለት ነው። እና ይሄ እንዴት ነው? አይቃረንም ወይ? በዚህ ላይ ያለህን ሀሳብ ንገረኝ። ማለት ሽንት የፈጣሪን ይከለክላል እያለ ሽንት ፍርድ አለው እያለ እዚህ ላይ ደግሞ ሽንቱ ሲጠጣ ሲኦል አትገቢም፣ ሆድሽ አይታመምም ይላታል። እንዴት ነው የሚታየው ይሄ? በቃ ምንም 5 ሰከንድ ነው መልሱ። ያው ለውጣ
ያ ይታያል። ምን ይላል? አረበኛ ላይ አላነብም። ወደ አማርኛ ቀይርልሃለሁ። ወኢስናድ አልሐዲስ ضعيف የነቢ ስ ላ ሰለም ሽንት ጠጣች የተባለችው በረካ ናት ኡሙ አይመን። ነገር ግን ያው ሐዲሱ ላይ ضعيف ነው እንዳለ ሰነዱ ደካማ ውሸት የሆነ ሐዲስ ነው የሰጠው። ወልኢስናድ ወኢስናድ አልሐዲስ ضعيف አለከ። ይህ ነው መልሱ። ضعيف የሆነ ውሸት የሆነ ሐዲስ ነው የሰጠው። አልሐኪም ልልሙስተድረክ ወጠበራኒ እነሱ ይህንን ضعيف አድርገው ያስቀመጡት። እሺ ወደ አማርኛ አልቀይርልህ። ልክ ነህ። አዎ ልክ ነህ። አይ አይደለም ተስማምቻለሁ። እኔ እስማማሃለሁ፣ ችግር የለውም። ኧረ ተው፣ እኔ አምኛለሁ። እሱ እያትድከም፣ እኔ ማድከም አልወድም፣ ሰው ማድከም አልወድም። ግን አሁን ሌላው ጥያቄ ምን መሰለህ? ሌላው ጥያቄ ምን መሰለህ? እኔ ተረድቻለሁ። በነዘር አንዴ መረጋጋት፣ ሌሎችም እንዲማሩበት አንዴ ላንብብላችሁ። ምን ይላል መሰላችሁ? الحديث الأول في شرب أم أيمن يعني بركة لبول النبي صلى الله عليه وسلم. وقد جاء الحديث من طريق أبي مالك النخعي عن الأسود ابن قيس النبيح العنزي عن أم أيمن قالت أم أيمن اندهالك قام رسول الله صلى الله عليه وسلم من الليل. النبي صلى الله عليه وسلم كهونوا ليلة اسمك أكل وعند ليلة لا تنسونا إلى فخارة في جانب البيت ከቤት ጎን ወደሚገኝ ስፍራ ላይ ተነስተው ፈባለ ፊሃ በእርሷ ላይ በዛች በሽንት መሽኛ ነገር ላይ ሸኑባት ነቢያችን ሰለላሁ ዐለይሂ ወሰለም። ከዚያም ፈቁምቱ ሚን ሌይል እኔም በሌሊቱ ወቅት ላይ ተነሳሁኝና ዋና አትሻን እኔ በጣም ውሃ ተጠብቼ ሳለሁኝ ፈሸሪብቱ ማ ፊሃ በሱ ውስጥ ያለውን ሁሉ ጠጣሁት ያን ሽንት። ወአነ ላ አሽዑር እኔ አላውቅም ነበር አለች። እሷን ሽንት መሆኗን አላወቀችም። እርሷን መስሏትን ውሃ መስሏት ጠጣች በዚህ ነገር ላይ። ፈለማ አስበሐ ነቢይ ሰለላሁ ዐለይሂ ወሰለም ቃል ነቢ ሰለላሁ ዐለይሂ ወሰለም ባነጉ ጊዜ እንዲህ አሉ። ያ ኡሙ አይመን አንቺ ኡሙ አይመን ሆይ አሏት። ቁሚ ተነሽና ፈአርሂቂ ማ ፊ ትልከ ልፈኻራ በዛች በቃ ላይ ያለውን ሽንት ድፊው ወደ ውጭ አሏት። አየህ ነቢ ሰለላሁ ዐለይሂ ወሰለም አንደኛ አልፈቀዱላት ያን ነገር አደረገች። ያን ነገር እንዳውም ድፊ ላይ አሏት። ቁልቱ አልኩኝ ቀድ ወላሂ ሸሪብቱ ማ ፊሃ በእርሱ ውስጥ ያለውን በአላህ ስብላለሁ ጠጥቼዋለሁኝ አልኩኝ። ቃለት አለች እርሷ ፈضحك ረሱሉ ላህ ሰለላሁ ዐለይሂ ወሰለም ሐታ በደት ነዋጅዙ ነቢ ሰለላሁ ዐለይሂ ወሰለም ከንጣጤ ጥርሳቸው እስኪታዩም ድረስ ሳቁና ثم قال ከዚያም እንዲህ አሉ አማ ኢነኪ ላ ተተጅዒነ በጥርኪ ያኒ አበደን አንቺ ሆድሽ በፍጹም ከዚህ በኋላ አይራብም ብለው ተናገሩኝ አለች። አየሁ ቅድም ያነሳኸው ረዋሁ አልሐኪም ሐኪም ነው የዘገበው ይላል። ገብቶሃል አይደል? ዘጋቢውን አንስተዋል። ፊ ሙስተድረኪሂ ፊ አልሙስተድረክ ዐለ ሶሒሐይን አልቡኻሪ ሙስሊም የሚል መጽሐፍ አለው ሐኪም የተባለው ሰው። ወአቡ ኑዐይም ፊል ሕልያ ወጠበራኒ ያው ጠበራኒም ብሏል። አየህ አይደለ? ነገር ግን መጨረሻ ላይ ምን አለ? ወኢስናድ አልሐዲስ ضعيف የሐዲሱ ሰነድ ደካማና ውሸት የሆነ ሐዲስ ነው። እሺ አብነ ዘራ አንዴ ወደ አማርኛ አልቀይርልህ ያው ሙሉውን ማለት ነው። እዚህ ብያለሁ እኔ አምኛለሁ። አትቀይረው እስዬ እኔ አምኛለሁ። ተጠራጠርኩ ማለት ነው። ሌሎችም እንዳይተሰደ ነው። ችግር የለም። ደካማ ነው ያልከውንም የትረካው ሰንሰለት ደካማ ሲሆን እያለ ይናገራል። ደካማ ነው። አሁን ጥያቄ ሰምቻለሁ። እስዬ ግን የማመሰግንህን ነገር ልንገርህ። ተጠይቅ ብለህ ደግሞ ሰዓት ትሰጣለህ፣ ትሰማለህ። በዚህ አመሰግንሃለሁ። እሺ አሁን ጥያቄን ስቀጥል በሰንሰለቱ ላይ ዋርኒንግ እያሳየ ነው። ልጆች ምን ይሻላል? ወጥቼ ልመለስ ወይንስ ቢዘጋ ምንቀጥል? ችግር የለውም። ካሜራ ስላልከፈትክ ነው። ችግር የለውም። ምንም አይሆንም። ቀጥል። ሻቤ ነዘር አሁን ሁለት ነው ጥያቄ። አንደኛው አልፈቀዱላትም፣ ልክን አልፈቀዱላትም። በስህተት ነው የጠጣችው፣ በስህተት ነው እስማማለሁ። ነቢዩም አልፈቀዱም። ግን ከተጠጣ በኋላ ግን ሁለት ነገር ብለዋል። አንደኛ ሌላ ሀዲስ ላይ ለእሳት አትሆኝም ከሲኦል እንደሚያድናት ሁሉ ተናግሯል። ሆዷም እንደማይታመም ተናግሯል። ይህ ደግሞ ከሌሎች ሀዲሶች ሽንትን ካስተማሩበት ጋር ይጋጫል። ሁለተኛው ደግሞ ሀሳቤ የሀዲሱ ሰንሰለት ሙስሊሞችን በሁለት ጎራ ይከፍላል። አንደኛው ወገን አንደኛው ሊቃውንት ነቢዩ ንጹህ መሆናቸውን የሚያሳይ ነው። እሙ አይመን በረካ ደግሞ ለእኛ ለሀበሾች በረከት መሆኗን ያሳያል፣ ትክክለኛ ሀዲስ ነው ሰንሰለቱ ላይ ይላሉ። አንዳንዶች ደግሞ ወገን ልክ አንተ እንደምታምነው ሰንሰለቱ ደካማ ነው፣ ኢድፍ ነው የምትሉት፣ ኢድፍ እንደዛ ደካማ ነው ትላላችሁ። ስለዚህ የትኛውን ሊቃውንት እንስማ? ጠንካራ ነው ያሉትን እንስማ? ሁለቱንም ማሳየን ትልቁ ላይ ነው ክፈት። ኦኬ ማለት ሊቃውንቶች በዚህ ሀሳብ እንደተከፈሉ ነው።
አሁን ለተናገርከው ሁሉ ማስረጃ ክፈት። የአላህ ቁል ሃቱ ቡርሃነኩም አለላህ ኢንኩንቱም ሳዲቂን አለ። እውነተኞች እንደሆናችሁ ማስረጃህን ማስረጃ። ኦኬ እሺ፣ 5 ደቂቃ ይዤ ልመለስ። ኧረ እስከ ትንሣኤ ቀን ድረስ ጊዜ እንሰጥሃለን። ሂድ ይዘና ማስረጃ። እሺ ውስዬ፣ ቴንክ ዩ ውስዬ። እሺ መጣሁኝ። አይ እሺ፣ አማናዊ ሰላም። አሎ ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን በጣም አለን አልሐምዱሊላህ። እሺ ጥያቄ ነበረኝ እና እሺ ነቢያችሁ አሁን በህይወት እንደሌሉ ይታወቃል። እውነት ነው። እናንተ አሁን እሳቸው ላይ ሰላት ስታወርዱ ሰላትን ለመቀበል ነፍሳቸው እንደምትመለስ በሀዲስ ተመዝግቦ ይገኛል አይደል? እውነት ነው። በጣም ጥሩ። እሺ ስለዚህ ሰላትን ለመቀበል ሰላም እናንተ የሰጣችኋቸውን ሰላምታ ለመቀበል ነፍሳቸው እንደምትመለስ ከተረጋገጠ እሳቸው ደግሞ እንዲሁም ደግሞ አማላጅ ናቸው አይደል? ያው በደንብ እንጂ። ለዚያም የአወል ሻፊዕ ሙሸፋዕ ነው ያሉት፣ ያማልዷቸዋል። እውነት ነው። በጣም ጥሩ። ግን ቁርአኑ ደግሞ ምን ይላል መሰለህ? አላህ ከኔ በቀር ሌላ አማላጅ የለም ይላል። ለይሰ ለሁ ሚን ዱኒሂ ወልዩን ወላ ሸፊዕ። አነበብክልህ፣ ወዴት እንደምትሄድ አውቀዋለህ። እሺ ሀሳብ ጠያቄ አንድ ብቻ ሳይሆን 4 5 የቁርአን አንቀጽ ላይ አላህ ብዙ ቦታ ላይ አለ። ስለዚህ እንዴት ታስታርቀዋለህ? እስኪ እሱ እሺ፣ እዛ ቦታ ላይ አማላጅ የተባለው ከአላህ ዘንድ አማላጅ አይኖራቸውም ለማለት ነው። ለይሰ ለሁ ሚን ዱኒሂ አንዴ አማና የጠየቅ አይደለ? አዳምጠን እንድረዳው አማርኛ እያደረግከው ማለት ነው። ብዙ አረበኛ ስለምትናገር አይገባኝም። ከዚያ በኋላ አማርኛውን ስለምናገር ታግስ አዳምጥ። እሺ አላህ ስብሓነ ወተዓላ በሱረቱል አንዓም ላይ በሱረቱ ሰጅዳ ላይ ሌላም ቦታ ላይ አላህ ለይሰ ለሁ ሚን ዱኒሂ ወልዩን ወላ ሸፊዕ እያለ ይናገራል። ከእኔ ከአላህ ውጭ ረዳት የላቸውም አማላጅም የላቸውም አለ። አያቸው አይደለ? ከእኔ ከአላህ ውጭ ረዳት የላቸውም። ረዳት የተባለ አምላክ አላህ ስብሓነ ወተዓላ ነው። አማላጅም አይኖራቸውም እያለ እየተናገረ ነው። አላህ የትንሣኤ ቀን ከሃዲያኖች ገሃነም በሚገቡ ጊዜ ፈማ ለና ሚን ሻፊዒን ይላሉ። እኛን ከአላህ ዘንድ እንደሚያማልደን የለንም ይላሉ። ወላ ሶዲቂን ሐሚም የቅርብ ጓደኛም እንኳን የለንም ይላሉ። አላህ ስብሓነ ወተዓላ ይዛኔ ፈማ ተንፈዑሁም ሸፋዓቱ ሻፊዒን ይላል። ልክ እንዲሁ ሌላ ቦታ ላይ የአማላጆች ምልጃም አትጠቅማቸውም፣ አይኖራቸውም የሚያማልድላቸው እያለ ይናገራል። ስለዚህ እዚህ ቦታ ላይ የምልጃ ተቀባይ ነው አላህ ስብሓነ ወተዓላ። ምልጃዎች ሁሉ ለእርሱ ናቸው። ቁል ሊላሂ ሸፋዓቱ ጀሚዓን ይላል። ምልጃዎች ሁሉ ለእኔ ለአላህ ብቻ ናቸው እያለ ይናገራል። ምልጃ ማለት በአምላክና በኃጢአተኛ ሰው መካከል ገብቶ የእርቅ ስራ መስራት እርሱ ምልጃ ይባላል። አማላጁ ማን ነው ከተባለ ደግሞ ነብዩ ማለት የምልጃ ባለቤቱ ተቀባዩ ደግሞ አምላክ አላህ ስብሓነ ወተዓላ ነው። ግን እንደዛ አይደለም አሉ። እንደዛ አይደለም የሚለው በቃ እንደሱ ከሆነ እንደሱ ነገር የለም። ሱራ 39 ቃል በቃል እናንብበው። ፍቺውን አይደለም እኮ ምን ቁርአኑ ምን እንደሚል መጀመሪያ እናንብበው። አንብበው እስኪ አውጣውና እንዴት እንደምንረዳ እኮ ሌሎች ቦታ ላይ እየነገርኩህ እኮ ነበር። አንብበውና ሰማን ብለሽ አማና ተረጋጋ እንጂ እኮ ላነብልህ ነው። ተረጋጋ። እሺ ቁርአን በቁርአን ይፈታል። ገብቶሃል አይደል? ስለዚህ ቁርአንማ ግልጽና የተብራራ ነው። ምን ይፈታል? ግልጽና የተብራራ ነው። ማን ግልጽ አይደለም ማለት ምን አገናኘው ከሱ ጋር? አሁን ማን ተብራራ? ማን ይፈታል ማለት በግልጽ እኮ የተጻፈው ከአላህ ሌላ አማላጆች አማላጅ የለም ይላል። ቅድም ሲያወርዱ የነበሩ በተደጋጋሚ ለዚህ ባህሪ ነው። ረጋ በል እሺ፣ ሰከንድ በል እሺ። ለማንኛውም እናወጣለን። ምዕራፍ ስንት ቁጥር ስንት? ምዕራፍ ስንት ቁጥር ስንት? ምዕራፍ ስንት ቁጥር ስንት? አሎ ምዕራፍ 39 እሺ፣ ምዕራፍ 39 ቁጥር 44 ምዕራፍ 39 ቁጥር 43 ያው አንዴ ትልቁ ላይ ማን ነው የሚያደርገኝ መሆን ይቻላል። ምን ይላል እዚህ ጋር?
ይልቁንም ቁረይሾች ከአላህ ሌላ አማላጆችን ያዙ ይላል። እነርሱ ምንንም የማይችሉ የማያውቁ ቢሆኑም በላቸው ይላል። እሺ ማለት ነው። ቀጥል 44ንም አንብበው ቀጥ በዛው ተያይዘ። አይዋ በጣም ጥሩ። ምልጃ መላውም የአላህ ብቻ ነው። የሰማያትና የምድር ስልጣን የእርሱ ብቻ ነው። ከዚያም ወደ እርሱ ትመለሳላችሁ በላቸው አለ። ምን ተረዳሁን? አንድ እሱን ያስ ሌላ ደግሞ ቆይ ምዕራፍ 6 አንድ ላይ ሁሉንም እንድታዩ ነው። ምዕራፍ 6ንም አውጣ አዳም። እሺ በቃ እንደሱ ከሆነ ሙሉ ስለ መልጃ ሳነሳቸው የነበሩትም ሁሉ ስለማሳይህ በጣም ጥሩ። ቀጥላ የምትፈልገው ምዕራፍ ብቻ ላጣለሽ። ቀጣይ ምዕራፍ 6 በጣም ጥሩ ቁጥር 51 በጣም ጥሩ 6:51 ያው እነዚያን ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ ይላል። ቀጣይ ላይ ትላውጣል። እሺ ስለዚህ አሁን ምንድነው እዚህ ጋር ከእርሱ ሌላ አማላጅ የለም እያለ ነው። ከእርሱ ሌላ አማላጅ የለም፣ ከአላህ ሌላ አማላጅ የለም እያለ ነው። ጨረስክ? ስለዚህ መሐመድ አላህ ነው ማለት ነው ወይስ እንዴት? አሁን አዳምጥ መልስን። እሺ አሁን ጣልቃ እንዳትገባ። ቅድሙ ላይ ምን አለ መሰለህ? ቁል ሊላሂ ሸፋዓቱ ጀሚዓ ይላል። የቅድሙ ላይ ምልጃዎች ሁሉ የአላህ ናቸው አለ። ከዚያ በኋላ በሰማያትና በምድር ያለ ስልጣን ሁሉ ለእርሱ ነው እና አለ። ምንድን ነው የሚገልጸው? የምልጃው ባለቤቱ እርሱ መሆኑን የሚገልጽ ነው። የምልጃ ባለቤቱ እርሱ መሆኑን የሚገልጽ ነው። ምልጃን ተቀባይ የሆነ አምላክ ነው እርሱ። ገብቶሃል አይደል? ከእርሱ ዘንድ አማላጅ የላቸውም ሲል በሌላ ቦታ ላይ አማላጅ ነው። እሺ አዳምጥ፣ እሺ ረጋ ብልሽ። ምልጃዎች ሁሉ መላው ምልጃ ሁሉ የእርሱ ብቻ ነው የሚለው። ቆይ ላሳይህ አንዴ። ባለቤትነትን የሚገልጽ ሆነ እዚያ ላይ ትረዳለህ። ሌሎች ከእርሱ ዘንድ የሚያማልዱ ናቸው፣ መላእክቶች፣ ነቢያቶች እንደሆኑ የሚያማልዱት። ቀጣይ ደግሞ ያሳያለሁ። ያው እና ቁጥር 44 እዚህ ላይ ምን አለ? ያው ምልጃ መላውም የአላህ ብቻ ነው አለ። ያው ባለቤትነትን እንደሚገልጽልህ ቀጣዩ ምን ይላል መሰለህ? የሰማያትና የምድር ስልጣን የእርሱ ብቻ ነው አለ። የሰማያትና የምድር ባለቤቱ እርሱ ነው። ስለዚህ ምልጃውን መላው ሁሉ የእርሱ ነው። ባለቤትነትን የሚገልጽ ነው። ሌሎች ናቸው ከእርሱ ዘንድ የሚያማልዱት መላእክቶች እንደሆኑ ደግሞ ላሳየህ። እንዲሁም ደግሞ ነቢያቶች ማን ከእርሱ ዘንድ እንደሚያማልድ ቃል በቃል እያሳየሁ እንድንሄድ። እርሱ የምልጃን ያማልዳሉ ፍጥረታት። ተረጋጋ። ምንም ማድረግ አይቻልም። እባክህን በቃ ምንም ማድረግ አይቻልም። ታችሁን አዳምጥ። አሁን ከእርሱ ዘንድ አማላጅ መላእክቶች እንደሆኑ ላሳያችሁ። ደግሞ እርሱ አላህ አማላጅ ነው እያለን ነው አይደለም? ባለቤት ነው እሱ። ምልጃዎች ሁሉ የእኔ የአላህ ናቸው እያለ ተናገረ። ገብቶሃል አይደል? አሁን ምን እንደሚል ምልጃ የሚያደርጉት መላእክቶች እንደሆኑ ኑ ላሳያችሁ። እንዲሁም ደግሞ ነቢያቶች ይቀጥላል ማለት ነው። ምን ይላል? ያው እና ወከም ሚን መለኪን ፊ ሰማዋት ላ ቱግኒ ሸፋዓቱሁም ሸይአን። ያ ቁጥር 26 ላይ በሰማያት ውስጥ ካለ መልአክም ብዙዎችም ሊማልዱለት ለሚሻውና ለሚወደው ሰው ከፈቀደ በኋላ ቢሆን እንጂ ምልጃቸው ምንም አትጠቅምም አለ። አየህ፣ ማናቸው ከአላህ ፊት ቆመው የሚያማልዱት? መላእክቶች። አያቸው አይደለ? ከማን ዘንድ? ከአላህ ዘንድ። ማን ነው ከእኔ ዘንድ ያለ እኔ ፍቃድ የሚያማልደው እያለ ሌላ ቦታ የተናገረውን ላሳያችሁ። ከእርሱ ዘንድ ፍጥረታት ያማልዳሉ። እርሱ አላህ ስብሓነ ወተዓላን የምልጃ ባለቤት መሆኑን የሚገልጹ ናቸው። እንዳለ ያመጣቸው ላሳያ አንዴ። መን ዘ ለዚ የሽፈዑ ሱረቱ ልበቀራ 255 ላይ አላህ ስብሓነ ወተዓላ ሲናገር ሱረቱ ልበቀራ 255 ላሳያችሁ። ከእርሱ ዘንድ ፍጥረታት ያማልዳሉ፣ ነቢያትና መላእክቶች እንዳሳያቸው። አሁን የመላእክቶችን አይታችኋል አይደል? ነቢያቶች እንደሚያማልዱ ደግሞ አሳያችኋለሁ። እርሱ የምልጃ ተቀባይና ባለቤት ነው። 255 አያችሁ አይደል? ሁለት አንቀጻጣና ሌላውን አትግለጥብኝ፣ ወደ ሌላ አትድ እያለ ነው። አንዱ አንቀጽ ሌላውን ይፈታልሃል። ምን ለማለት እንደሆነ ያው እርሱ ሂዶ ያማልዳል አላህ እያለ ነው። እንደዛ አይደለም። እርሱ የምልጃዎች ሁሉ የኔ ናቸው እያለ ነው። ማን ነው ከእርሱ ዘንድ የሚያማልደው? ያው ቅድም መላእክቶችን አይታቸዋል። አሁን ደግሞ እንደው አጠቃላይ ማንም ከእኔ ዘንድ ሊያማልድ አይችልም ያለ ነው ፍቃድ ሊል ነው። ተመልከቱ ምን ይላል? ረጅም ስለሆነ አላህ ከእርሱ በቀር ሌላ አምላክ የለም፣ ህያው ራሱን ቻይ ነው፣
ማንገላጀትም እንቅልፍም አትይዘውም። በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው። ያ ከእርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው አለ። አያችሁ፣ ከእርሱ ዘንድ ፍጥረታት ያማልዳሉ እንጂ እርሱ አያማልድም አላህ። ያ ታዲያ ምን ለማለት ነው ከተባለ ባለቤትነቱን ለመግለጽ ነው። ለዚያም ነው ምን አለ? ቁል ሊላሂ ሸፋዓቱ ጀሚዓ አለ። ምልጃዎች ሁሉ የእኔ የአላህ ብቻ ናቸው አለ። የአላህ ናቸው ማለት የእርሱን ባለቤትነት የሚገልጽ ነው። በሰማይ በምድር ያለው ስልጣን ሁሉ የእኔ ነው ብሎ ገለጸው። ቀጥሎ ባለቤትነትን የሚገልጽ መሆኑን እዚያው አውዱ ላይ ሲናገር ማለት ነው። ሌላ አሁን መላእክቶች እንደሚያማልዱ አየን አይደለ? ቀጣይ ደግሞ ማን ነው የሚያማልደው? ነቢዩ ሰለላሁ ዐለይሂ ወሰለም እንደሚያማልዱ ደግሞ ነው ላሳያችሁ። ለዚያውም የመጀመሪያው አማላጅ እኔ ነኝ ብለው የተናገሩበትን ቃል በቃል ነው ማሳያቸው። እሺ፣ ተኽሪጅ ሐዲስ أنا أول شافع مشفع እሺ ሻሃዳ ሲዘኝ የምትለውንስ ኮሜንት ላይ ያስገባት። ያው እና ተመልከቱ፣ እዚህ ጋር ወደ አማርኛ ልቀይርላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያው አማላጅ እኔ ነኝ ብለው የተናገሩበት እኔ የአዳም ልጆች አለቃ ነኝ አሉ። ይህንንም ያለ ጉራ እላለሁ። እኔ በትንሣኤ ቀን ምድር የምትሰነጠቅበት የመጀመሪያው እኔ ነኝ። ያ ማለት የመጀመሪያው ምድር ተከፍታለት የምወጣው የመጀመሪያው ትንሣኤ እኔ ነኝ እያሉ ነው። ቀጥለው ምን አሉ? ይህንንም ያለ ጉራ እላለሁ። እኔ የመጀመሪያው አማላጅና የመጀመሪያውም አማላጅ ነኝ። አላሁ አክበር። የመጀመሪያው አማላጅ እኔ ነኝ አሉ። ከመላእክትም በፊት ቀድመው የሚያማልዱት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ያው እኔ አማላጅ ነኝ ብቻ አይደለም፣ የመጀመሪያው አማላጅ ነኝ። እኔ ትንሣኤ ነኝ ብቻ አይደለም፣ የመጀመሪያው ትንሣኤ እኔ ነኝ ብለዋል። አያችሁ፣ የምስጋና ባንዲራ በትንሣኤ ቀን በእጄ ይሆናል። ይህንንም ያለ ጉራ እላለሁ። ምንድን ነው የምስጋና ባንዲራ ጀማ? ነገ የትንሣኤ ቀን ከፍጥረት ሁሉ በላጮቹ አመስጋኞቹ ናቸው አሉና ነቢ ሰለላሁ ዐለይሂ ወሰለም አፍضል ዒባዲላህ የውመል ቂያማ አልሐማዱን አሉ። የትንሣኤ ቀን ከፍጥረት ሁሉ በላጮቹ በምድር ላይ ከማንም በላይ ፈጣሪያቸውን አላህን ያመሰገኑ ናቸው ካሉ በኋላ የምስጋና ባንዲራን በእጄ ነች አሉ። ከማንም በላይ አምላኩን ያመሰገነ በምድር ላይ ተብሎ እርሳቸው ናቸው ቀድመው የሚታዩት። የመጀመሪያው አማላጅም እኔ ነኝ አሉ። ስለዚህ በአጭሩ ምንድን ነው ምልጃ ብሎ ማለት? በአምላክና በኃጢአተኛ ሰው መካከል ሆኖ የማስታረቅን ስራ መስራት ማለት ነው። ያ ስራው ምልጃ ይባላል። አማላጁ ማን ነው? ነቢያቶች ናቸው። ተማላጁ ማን ነው? ኃጢአተኛው ሰው ነው። ምልጃን ተቀባዩ ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ያ በመካከል የሚሰራው ስራ በነቢያትና በመላእክ ስራው ምን ይባላል? ምልጃ ተብሎ ይጠራል። ይገብታችኋል አይደል? ይህ ነው። ስለዚህ የሆነ አንቀጽ ያዝ አድርገህ ያንን መሮጥ አይደለም። ስለዚያ ስለ ምልጃ የተነገረውን ሙሉ አንብብ አለብህ። ገብታችኋል አይደል? ቁርአን እንደዚህ ነው የምትረዱት። ለዚህ ነው መጽሐፍ ቅዱስን የሆነ ጥቅስ እኔና አብ አንድ ነን ስላለ እችን ያዝ አድርጉና አምላክ ነው ይላሉ። እኔና አብ አንድ ነን ያለው ለምንድን ነው? አውዱን ለምን አታዩትም? አንድነታቸው አንድ የሚያደርጋቸው ነገር ምንድን ነው የሚለው ሌላ ቦታ ማየት አይፈልጉም። እሷን ጥቅስ ብቻ ይዘው አምላክ ነው ብለዋል። በቃ ኸላስ። ቁርአን ላይ መታችሁ እንደዚህ ነገር አትረዱ። ቁርአን ላይ አልቁርአን ይፈሰር ቢልቁርአን እንደነ ቀዋዒድ ተፍሲር ያን ብትከተሉ የተፍሲር ህግጋትን ብትከተሉ ወላሂ ኢየሱስ ክርስቶስን አምላክ ባላደረጋችሁት ነበረ። ለማንኛውም ምልጃ አስመልክቶ ይሄ ነው ማብራሪያው። እሺ ጥያቄ ያለው መቀጠል ይችላል። ክርስቲያን አለ? አሎ መግባት እችላለሁ? ሰላም ነው? ሰላም አልሐምዱሊላህ። ሰላም ብያለሁ። እሺ ሰላም፣ እንዴት ነው? ጥያቄ ነበረኝና ጥያቄ ምንድን ነው? ስለ እንትን ነው የምጠይቀው። ትናንት ኦልሬዲ ጠይቄ ነበር፣ በደንብ ማብራሪያ ብዙም አላገኘውም እና ስለ ካልተሳሳት ባሉ ወይ ሚስትራይስ ወርድ የሚባሉ አሉና በቅዱስ ቁርአኑ ላይ ካልተሳሳትኩ ሙቃታት ነው የሚባሉት። الحروف المقطعة الشرك ሙቅታሃ ምንድን ነው ትርጓሜያቸው? ትናንት ጠይቄ ብዙዎች አልመለሱልኝም እና ትርጉማቸው አልገባኝም። ሰሞኑን ማንበብ ጀምሬ ነበር እና ምናልባት ትርጉማቸው እንደሆነ ጠይቄ ነበር። አንድ ሚኒት አድርገው። አልሕሩፍ አልሙቀጠዐ ማለት የተቆራረጡ ፊደላት ማለት ነው። እነሱ የተቆራረጡ ፊደላቶች ማለት ነው። በሱራ መጀመሪያ ላይ የሚገኙ ናቸው። ትርጉማቸው ምንድን ነው የሚለውን ነው ልጅ እየጠየቀ ያለው። ሕሩፍ ማለት ፊደል ማለት ነው። አንድ እንድትረዳ ዘንድ ፊደል ቫላር አንድ ሚትሆን አንሳ እስኪ ፊደል እሺ እንትን ፊደል ወይ የሰማውን ጥያቄ ልጠይቅህ። ለምሳሌ የአማርኛ
ቃላቶች የተዋቀሩባቸው ፊደላቶች አሉ። ሀ ለመሰ እስቲ እነዚህ ትርጉማቸውን ንገረኝ። አይ በእያንዳንዱ ፊደላቶች ትርጉም የላቸው፣ ሲገጣጠሙ ነው ትርጉም ያላቸው። አይዋ አየህ አይደለ? አሁንም እነዚህ ፊደላቶች ናቸው፣ ሲገጣጠሙ ትርጉም ይሰጣሉ። አይደለም እነዚህ የተገጣጠሙ አለ ፊደል ናቸው፣ ፊደላቶች ናቸው የተቀመጡት አይደለ? ስለዚህ ታዲያ አላማው ምንድን ነው? መጀመሪያ ላይ የተቀመጡበት እነዚህ ምንድን ነው አላማቸው ከተባለ እነዚህ አላማቸው የመካ ሰዎች፣ የቁረይሽ ሰዎች የቋንቋ ባለቤቶች ነበሩ። በቋንቋ ማንም የሚስተካከላቸውና የሚወዳደራቸው የለም ነበር። አረበኛን በደንብ አድርገው የሚናገሩ ማንም የማይስተካከላቸው ህዝቦች ነበሩ። በዛን ጊዜ ታዲያ ይህን ቁርአን በሰሙ ጊዜ በጣም ተደመሙ። ከተደመሙት መካከል ወሊድ ብን ሙጊራ በጣም ገጣሚ ነው፣ በጣም አረበኛን ያውቀዋል፣ ቋንቋ በደንብ ይችል ነበር። ይህን ቁርአን በሰማ ጊዜ ግን በጣም ተገረመና አድናቆቱን ገለጸ። ምን አይነት ቃል ነው ሙሐመድ እየተናገረ ያለው? ይህንን ነገር በጣም በመደነቅ እንትን ሲሉ ጊዜ ይህ ኢዕጃዝ ያደረጋቸው ይህን ያክል ያቃታቸውና ያሸነፋቸው ቁርአን ከእናንተ ከራሳቸው ከምታውቋቸው ፊደላቶች የተዋቀረ ነው እንጂ ሌላ አይደለም ብሎ ሊገልጽላቸው ፈልጎ ነው። አላህ ስብሐነ ወተዓላ የሱራ መጀመሪያዎች ላይ በፊደላቶች የሚጀምሩ አንዳንድ ቦታ ላይ ሐሚም ይላል፣ ኑን ይላል፣ ቃፍ ይላል። በእንዲህ ማለት ነው። እሺ ግን እያንዳንዱ ቃል ለምሳሌ አለመሰ ማለት ትርጉሙ ምን እንደሆነ ምናልባት ከቻልክ የምትነግረኝ ከሆነ። በዬ ግን ቅድም እንድትረዳ ዘንድ ነው። በቋንቋችን አንተ አማርኛ ተናጋሪ ስለሆን አረበኛውን ስለማታውቀው አልኩኝ። ትርጉም ምንድን ነው ብለህ ትርጉም ምንድን ነው? አሊፍ ላም በዕብራውያን መጽሐፍም አሊፍ ላም ተብሎ ይቀመጣል እና ለምሳሌ አሊፍ ላም ሜም እና ሳድ ይላል። ምንድነው ለየብቻውን ትርጉማቸው? ፊደል ነው። ፊደል ትርጉም አለው እንደ ተብለ ጠይቅም። ጥያቄ ውስጥ ያልከው ነው ዋላ ፊደል ነው። ሀ ብዬ ለምሳሌ ጠየቅኩ። ትርጉም ምንድን ነው? ይሄ ንገረኝ። ትርጉም ምንድን ነው? ሀ አሎ ማለት ትርጉም የማይሰጡ ቃላቶች ናቸው። ትርጉምማ አለው ነገርኩህ። ይሰማል? ቃላት አልከው። ቃላት አይደለም ፊደል ብለህ ቅድም ጀምረህ ነገር ግን ምን ትርጉም ይሰጣል ከተባለ ትርጉሙን ነገርኩህ። ለምን እነዚህን አላህ መጀመሪያ ላይ እንዳስቀመጣቸው ቃላት አይደለም ፊደል ናቸው። እሺ ግን ለአንተ ትርጉሙ ምንድን ነው ነው የምልህ። አለሰመ ምንድን ነው ትርጉሙ? ለአንተ ትርጉማቸው ምንድን ነው? ሀ ለምሳሌ አንተ አማርኛ ቋንቋ ነው የምትናገረው አይደል? ሀ ምንድን ነው ትርጉሙ? ምንድን ነው? ፊደል ነው እሱማ። ሀ ማለት ፊደል ነው። በጣም ጥሩ። ስለዚህ ቃላት አይደለም ፊደል ነው አይደለ እኮ። ትርጉሙን ንገረኝ። ምን ችግር ትርጉሙ ምንድን ነው ብዬ ብጠይቅህ ምን ትለኛለህ? ሀ ነው። አይ ኖርማል ሀ ነው ሲገጣጥ ለእኔ ትርጉም የሚሰጠኝ ሲገጣጥም ነው። ነገር ግን የተቀመጠው ደግሞ በስርዓተ ነጥብ ነው። ዶት አለው አ ነጥብ። እነዚህ ፊደላቶች ናቸው። እነዚህም ለየብቻቸው የተቀመጡ ፊደላቶች ናቸው። ግን አላማው ምንድን ነው ከተባለ ቅድም ነገርኩህ። ምን ትርጉም ታስቦበት ነው? አላማው በስተጀርባው ምንድን ነው? እነዚህ ፊደላቶች እኮ ለምን ተቀመጡ? ምን አልኩህ? ቅድም ከኔ ጋር አይደለህም ነበር ማለት ነው። ቅድም መልሼልሃለሁ። ምን አልኩኝ? እስኪ ድገምልኝ። አየህ ትላንት በደንብ መልሰውልህ ነበር። ነገር ግን ከእነሱም ጋር አልነበርክም ማለት ነው። ልክ አሁን ከኔ ጋር እንዳልነበርክ። አይ ጥያቄ ያለ ሲቀጥል ከላይ ውዝደም አለ። አይ አልመለሱልኝም። የመለሱልኝ ነገር አናውቀውም ነው ያሉ። አናውቀውም ነው ያሉኝ። አልመለሱልኝም። አናውቀውም እኔ መለስኩልህ። አናውቀውም ነው ያሉኝ። ሁዜ እኔ እንደመለሱልህ ባልሰማም ለማንኛውም ቃላቶች ናቸው። አይ ቃላት አይደሉም። አልሑሩፍ ልሙቀጠዐ ማለት አንዳንድ ሙስሊም ስኮላሮች ደግሞ የአላህ ስሞች ናቸው ብሎ ስለሚተረጉሙ ሙስሊም ስኮላሮች ስላነበብኩኝ ነው። እንደዛ ፊደላቶች ናቸው እነሱ አላህ ስብሐነ ወተዓላ። ስለዚህ አንድ ኮንሰንስ የሆነ አንድ ቋሚ የሆነ መግባባት የለም ማለት ነው። ምክንያቱም ለምሳሌ ሜይ ቢ ሼክ አሊ ሻቢር የሚተረጉሙበት መንገድ የአላህ ስሞች ናቸው ነው የሚሉት። ምንድን ነው አሊ ሻቢር? ገብቷል? ምንድን ነው አሊ ሻቢር? ኦኬ አንዳንድ ሙስሊም ስኮላሮች ሌሎችም ሙስሊም ስኮላሮች ይሰማሉ።
እየሰማሁ ነው። አንደኛ ፊደላቶች ናቸው። እሺ እነዚህ አረበኛው ራሱ መጀመሪያ ስጠይቅ ጊዜ ታስታውስ ከሆነ አልሑሩፍ ልሙቀጣዐ ብለህ ጠይቀህ ነበር አይደለ? ሑሩፍ ማለት ፊደላት ማለት ነው። የአረበኛ ቃል ነው ወደ አማርኛ ስቀይረው። ፊደላት ደግሞ ሀ ትርጉም አለው ወይ? ስለዚህ አየለውም አልከኝ። ነገር ግን አላህ ስብሐነ ወተዓላ ታዲያ ከሱራዎች መጀመሪያ ላይ ያስቀመጠበት አላማ ምንድን ነው የሚለውን ቅድም ነገርኩህ። ከኔ ጋር አይደለም ልድገምልህ። እሺ ዊላር በደንብ አዳምጠኝ። አዎ የመካ ሰዎች የቋንቋ ባለቤቶች ነበሩ። እንግዲህ አምላክ አላህ ስብሐነ ወተዓላ በቀደሙት ዘመናት ነቢያትን ሲያስነሳ በጊዜያቸው ሊፈቷቸው ያልቻሉ የሆኑ ከባባድ ነገራቶችን እነዚያን መሰረት አድርጎ ነው ተአምራትን የሚሰጣቸው። የሙሴ ህዝቦች፣ የፈርዖን ህዝቦች እንዳለ ደጋሚዎች ነበሩና ድግምታቸውን ሊያሸንፍ የሚችል ብትርን ተሰጠ ለሙሳ ዓለይሂ ሰላም። በዚያም የበላይነቱን ተጎናጸፈ።